ምን ያሟላ ነው ተብሎ ከተለያዩ ሰዎች ላይ ሊገኝ የሚችል ባህሪ እሳቸው ጠቅለውና ሸክፈው ይዘው ነበረ ይላል። ሰዎችን እንደ አምባገነኖች እኔ ያልኳቸው መሆን አለበት በሚል ተጭነው ሳይሆን ሁላቸውም ሰዎች አምነው እንዲቀበሉ ያደርጓቸው ነበረ ማለት ነው። ወትሮ በነበረበት ቦታ መጠን ላይ በሚደርስበት ጊዜ ሀጀረል አስወድን አንስቶ እዛ ቦታ ላይ የሚገጥመው ማን ነው በሚለው ጥያቄ ተወዛገቡ፣ ተከራከሩ ሁላቸውም ማለት ነው። በሐረም ግቢ ላይ የተጋጋመ ጦርነት ለመጀመር ምንም አልቀረውም ነበረ ማለት ነው። ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወሰሐቢሂ ማዚልና ሙስተምሪና ማእሲራ 67 ገጽ ላይ ነው የምንነሳው። 67 ገጽ ዘዋጁሁ ቢኸዲጃ የሚለው ርዕስ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ዘዋጁሁ ቢኸዲጃ ولما رجع إلى مكة ورأت خديجة في مالها من الأمانة والبركة ما لم تر قبل هذا، وأخبرها غلامها ميسرة بما رأى فيه صلى الله عليه وسلم من خلال عهدة وشمائل كريمة وفكر راجع ومنطق صادق ونهج أمين. وجدت ضالتها المنشودة، وكان السادات والرؤساء يحرصون على زواجها فتأبى عليهم ذلك، فتحدثت بما في نفسها إلى صديقتها نفيسة بنت المنبه، وهذه ذهبت إليه صلى الله عليه وسلم تفاتحه أن يتزوج خديجة، فرضي بذلك وكلم أعمامه فذهب إلى عم خديجة وخطبها إليه، وعلى إثر ذلك تم الزواج، وحضر العقد بنو هاشم ورؤساء مضر، وذلك بعد رجوعه من الشام بشهرين، وأصدقها 20 بكرة، وكانت سنها إذاك 40 سنة، وكانت يومئذ أفضل نساء قومها نسبا وثروة وعقلا، وهي أول امرأة تزوجها رسول الله صلى الله عليه وسلم، ولم يتزوج عليها غيرها حتى ماتت. ቀደም ሲል ያው የንግድ ስራ ላይ እንደተሰማሩ ገልጸን ነበር የቆመው። ለሁለተኛ ጊዜ ወደ ሻም ሀገር ሄደው የኸዲጃን ሸቀጥ ይዘው እዛ የተሳካ ስራ ሰርተው እንደመጡና የበለጠ ታማኝነትን እንዳተረፉ ተመልክተን ነበረ ማለት ነው። ኸዲጃ ከዛ ቀደም ሲል የተለያዩ ሰራተኞችን እየቀጠረች እነዛ ሰራተኞች ያው ታማኝነት እየጎደላቸው ብዙ ተቸግራ ቆይታ ነበረ ማለት ነው። እና የእሳቸውን ታማኝነትና ደግነት በምትሰማበት ጊዜ እስቲ እሱ ደግሞ ከተሻለ ልሞክር ብላ ላከችባቸውና ያው እኔ ገንዘብ እችላለሁ አንተ ያው ሂደህ ሻም ሀገር ሸቀጥ ሽጠህና ገዝተህ ብትመጣ ምን ይመስልሃል ብላ ስታማክራቸው እሳቸው ሀሳባቸው ስለነበረ ተስማሙ። ከዛም መይሰራ የሚባለው አገልጋዋን ያው ተላላኪ እንዲሆን መድባ ላከቻቸው ማለት ነው። እዛ የተላኩበት ነገር ተታሰበው እና ተተከሰበው በላይ የተሳካ ሆኖ መጣ። ያኔ ሴትዮዋ በጣም በሰል አስተሳሰብ ያላት ስለነበረች ሁሉ ነገር ከተመኘችው ጋር የተስማማ ሆነላት ማለት ነው። ስለዚህ እሱ ውስጥ የሚጠይቀኝም መጠበቅ ያለብኝም ብላ እሳቸው አሁን የማግባትም ሀሳቡም አልነበራቸውም፣ ገና ናቸውና በሁሉም ነገር ማለት ነው። እሷ ግን እንዳትቀደም ቶሎ ሴትነትና ማፈሯን ትታ ቀጥታ ሽማግሌ ልትልክባቸው ነው በምስጢር እና በዛም ጋብቻው እንዴት እንደተፈጸመ ነው ዛሬ የምንመለከተው ማለት ነው። ዘዋጁ ቢኸዲጃ هذا بحث زواجه بنت خديجة بنت الوليد የተባለችውን የቤት እመቤት እንዴት እንዳገቡ የምንመለከትበት ርዕስ ነው ማለት ነው። ወለማ ረጃዐ ኢላ መከተል ሙከረማ ተሻም ሀገር ያው ንግዳቸውን አስተካክለው ወደ መከተል ሙከረማ በሚመለሱበት ጊዜ
ወራአት ኸዲጀቱ ፊ ማሊሃ ሚን አልአማነቲ ወልበረካ ኸዲጃ የሰጠችውን ሸቀጥ በሚገባ ሽጠውና በብዙ ጥፍ አትርፈው በመምጣታቸው በገንዘቧ ላይ ብዙ ረደት አየች ማለት ነው። ታማኝነትም ተሰማት። እስከ ዛሬ እንግዲህ ከሌሎቹ አኳያ ስታየው በጣም የተራራቀ ነበረ ማለት ነው። እና ይመጣልኛል ብላ ያልጠበቀችውና ያላሰበችው ትርፍ ታማኝነት ጎልቶ ታየ ማለት ነው። ማለም ተረ ቀብለ ሀዛ ከአሁን ቀደም ከሌሎቹ ነጋዴዎች ጋር ያላያቸውን ጥቅምና ትርፍ አገኘች ማለት ነው። ወአኽበረሃ ጉላሙሃ መይሰራ ቢማ ረአ ፊህ መይሰራ የተባለው አገልጋዋ ደግሞ መጀመሪያም ስትልከው ያው አንተ እሱ ያዘዘህን ሁሉ በቅንነት መታዘዝ አለብህ፣ እንደገና ደግሞ የእሱን እንቅስቃሴ በቅርብ ተከታተል፣ ያለውን ስነ ምግባርና ባህርያቱን አጥንተህ ስትመጣ ሪፖርት ታቀርባለህ ብላ ነበር የላከችው ማለት ነው። እሱም በዛ መሰረት ከነቢዩ ያየና የሰማውን ነገር ሁሉ በሚገባ ዘግቦ ነበርና ነገረ ለመቤቱ ማለት ነው። ቢማ ረአ ፊህ ሰለላሁ ዐለይሂ ወሰለም ሚን ኺላሊን አዝባህ መልካም ባህርያቱን ሁሉ እሳቸው ላይ ተሰባስቦ እንዳየ ነገራት ማለት ነው። ኺላል ማለት ኺሷል የተለያዩ ባህርያቶች መልካም ባህርያቶች ሁሉ ከእሳቸው ጋር እንዳሉ፣ አዝባ ማለት በጣም ትኩረት የሚሰቡና ሰውን የሚያስደንቁ የሆኑ ባህርያቶችን ሁሉ እንዳየ ነገራት። ወሸማኢለ ከሪማ እንዲሁም ደግሞ የተከበረ ስነ ምግባር ስብዕና እንዳላቸው ማለት ነው። ስብዕናቸው እዚህ ቀረ የማይባል ወፊክሪን ራጅህ እንዲሁም ደግሞ ገዥ የሆነ ሀሳብ ያላቸው መሆኑ ማንኛውም ሰው ጋር በሀሳብ ቢወዳደሩ እሳቸው በሀሳብ የሚያሸንፉ ናቸው ማለት ነው። ወመንጢቅን ሷዲቅ አነጋገራቸው ደግሞ እውነት የተሞላ ነበረ። ወነህጅን አሚን እንደገና ደግሞ ታማኝነት የተሞላበት አካሃድ ስልት ወይም ዘይቤ የነበራቸው ማለት ነው። እንደዚህ አይነት እንግዲህ ባህርያት እንዳላቸው በሚነግሯት ጊዜ ለኸዲጃ ልቧ ተንጠለጠለ፣ በጣም ጉጉት አደረባት ማለት ነው። ወጀደቱ አለታህል መንሹዳ እስከ ዛሬ ስትመኘውና ስትፈልገው የነበረውን ምኞቷን በዚህ ሰውዬ ላይ እንዳገኘች ተሰማት ማለት ነው። ወካነ ሳዳቱ ወልቁርሳኡ ተዛ በፊት የአካባቢ ባለስልጣናትና የጎሳ መሪዎች ባለጸጋዎች ያህሪሱና አላዘዋጅሃ እሷን ለማግባት ሁሉም ይረባረቡ ነበር። ያልጠየቃት የለም ትልቅ ሰው ተብሎ ማለት ነው። እና ያ ሁሉ አልተቀበለችም። ፈተእባ አለይሂም የፈለገው የጎሳ አለቃ የፈለገው በሀብታም የፈለገው ባለስልጣን መጥቶ ያልጠየቀ የለም። ግን የኔ ባል ገና አልተወለደም ትላቸው ነበር፣ ስትሳለቅባቸው ማለት ነው። ፈተሐደተት ቢማ ፊ ነፍሲሃ ያኔ አሁን የነቢዩ ማንነት በምታውቅበት ጊዜ ውስጧ የነበረው ምኞቷ የዚህ አይነት ባህሪ ያለው ሰው ነበረና ከምኞቷ ጋር የተስማማ ሁና አገኘችው ማለት ነው። ያኔ ወደ አሁኑ ጓደኛ ነበረቻት፣ የቅርብ ጓደኛ የምትወዳት ፍቅር የምታካፍላት እሷን ጠራቻት። ነፊሳ ቢንቱ ሙነቢህ የምትባል የቅርብ ጓደኛዋ ነበረች ማለት ነው። እሷ ወሃዲሂ እና ሚስጥሩን ነገረቻት። ይሄ መሐመድ የተባለ ሰውዬ እኔ በጣም ፍላጎት አድሮብኛል፣ በሁሉ ነገር የተሳካ የተዋጣለት ነው። እስከ ዛሬ ታውቂያለሽ አንተ የተባሉ ሰዎች ሁሉ ጠይቀውኝ እምቢ ብያለሁኝ። አሁን ግን ይህን ልጅ ለማግባት እፈልጋለሁና ሴት መጠየቅ ይከብዳል እና አንቺ በእኛ መካከል ገብተሽ ነገሩን ብታሳብቅ ምን ይመስልሻል ብላ አማከረቻት ማለት ነው። ያችኛዋን በጣም ብልህ ሴት ነበረችና ችግር የለም ለእኔ ተይው ይህን ጉዳይ አለች። ወሃዲሂ ነፊሳ ቢንቱ ሙነቢህ ዘሀበት ኢለይህ በቀጥታ ወደ ነቢዩ ሄደች። ይህን ጉዳይ ልታማክራቸው ቱፋቲሑ ማለት ልታወያያቸው። እንዴት ነው አንተ ሄደህ እንኳን በደህና ያመሷም ዘመድ ናት ለሁላቸውም ደግሞ እና ሻም አገር ሄደህ መጣህ፣ ስራም በጣም ተሳክቶልሃል፣ ሁሉም እያደነቀ ነው፣ እንኳን በደህና መጣህ ብዬ ልዘይርህ ነው የመጣሁት ብላ ቀረበች ማለት ነው። እዛ ስለዚህ አሁን ስራ እንደዚህ የተቃና ከሆነ ወደፊት እድገት እንደሚጠብቅህ ነውና በዛው ላይ ደግሞ ለመረጋጋት ትዳር መመስረት አስፈላጊ ነውና ትዳር ብትጀምር ምን ይመስልሃል ብላ ልጠይቃቸው ነው ማለት ነው። ያኔ እሳቸው በዛ ሰዓት ሀሳቡም የላቸውም።
እና እንዴት አድርጌ አሁን ምኑን ይዤ ነው ትዳር የማስበው ይሏታል ማለት ነው። እና እኔ አሁን ሌላው ቀርቶ ትዳር እኮ ብዙ ጣጣ አለው ታውቂያለሽ። ጨርቁ፣ ወርቁ፣ ቤቱ፣ ምኑ ስንት ነገር አለ። እኔ ምን ይዤ ነው የማገባው? በዛው ላይ መህር ደግሞ ሸሪፍ የሆኑ ሰዎች በቀላል መህር እንትን አይሉ፣ ክብር ያላቸው ቤተሰቦች ከባድ ነው መህራቸው ማለት ነው። እና ለዚህ ሁሉ እኔ ብቃት የለኝም በአሁኑ ጊዜ ተይኝ አሏት ማለት ነው። ያኔ ምን አለች እሷ? ፈማ ረእዩከ ኢን ኩፊተ ኩለ ዛሊከ አለች። ይሄ የምትፈራውን ነገር ሁሉ የሚበቃ ነገር ካጋጠመህስ ምን ትላለህ? አንተ አሁን ብዙ ጣጣ ያመጣብኛል ነው የምትለው። እና ይሄ የምትፈራውን ነገር ሁሉ በሙሉ ራሱ የሚሸፍን እድል ከተገኘስ አለቻቸው። ወዱዒተ ኢለል ማሊ ወልጀማል፣ እና ታንተ ገንዘብ ሳይሆን እንዲያውም አንተ ካበተ ገንዘብ ያለው ሰው ጋር ብትገባ፣ በመልክም የተዋበች ተሁሉም የላቀች፣ ክብሯም በቤተሰብ የተደነቀች አቻ የሆነች እንደዚህ አይነት የተዋጣላት ካመጣሁልህስ ትለዋለች ማለት ነው። ይህ ጊዜ ሀሳባቸው ተጫርና ቃል አላቶች ቶሎ መልስ ስጠኝ ይልቁንስ እንዳያመልጥህ አለቻቸው ማለት ነው። ቃለ ፈመን ይሄ አሏት። በቃ እንግዲያውማ ንገሪኛ ማንነቷን ለወቃት አሉ። ቃለቱ ኸዲጀቱ ኸዲጃ ነው፣ ኸዲጃ ብንት ኹወይሊድ ነው ምልክ አለቻቸው ማለት ነው። ትናንትና ያው አለቃ የነበረችው አሁን እጮኛ ሆና መጣች ማለት ነው። ቃለ ፈአና ፈአሉ ደግሞ ካሰቡት ከተመኙት በላይ ስለሆነ ወዲያውኑ ቀልጠፍ ብለው ይሄማ ከሆነ ማርሽቶ ምን ይበላል እንደሚባለው እቀበለዋለሁኝ ያሉ ማለት ነው። ያኔ ነፊሳ ይህንን መልስ ይዛ ፈዛሀበት ተመለሰችና ለኸዲጃ ሰውየው ተስማምቷል፣ ምንም ችግር የለም አሳምኘዋለሁ ብላ መልስ ሰጠች ማለት ነው። ፈአርሰለት ኢለይህ አን ኢእቲ ሊሰዓቲ ከዛ ወከዛ። ስለዚህ ኸይር ነገር ኸይሩል ቢሪ አጅሉሁ እንደሚባለው ሲውል ሲያድር ነፋስ እንዳይገባ ቶሎ እንግዲያውስ በአጭር ቀን በእንዲህ አይነት ሰዓት ና ቶሎ እና በግንባር ተገናኝተን እንወያይ ብላ ላከቻት እንደገና ማለት ነው። ነገረቻቸው። በዛው ሰዓት ሄዱ፣ ተገናኙ፣ ተግባቡ ማለት ነው። ከዚህ በኋላ ያው እንደምታውቁት በዚህ ከተማ ታላቅ የተባለ ሁሉ ሀብታም ባለጸጋ ሁሉ ጠይቀውኝ እምቢ እንዳልኩኝ የታወቀ ነው። ስለዚህ አሁን እሱን ልታገባ ነው ከተባለ ምቀኛው ይበዛልና እንቅፋት እንዳይፈጠር ቶሎ እናፋጥ ነው አሉ ማለት ነው። ይሽ ብሎ ተስማሙ። ከዛ ላጎተችወት ሂዱና ለቤተሰቦች ንገሪም፣ ለቤተሰቦች እነግራለሁኝ በአጭር ጊዜ እንድንፈጽመው አለች። ወከለማ አማማው እሳቸውን ተስማምተው ወዲያውኑ አጎቶቻቸው ጋር መጥተው ዜናውን ተናገሩ ማለት ነው። ለነ አቡ ጧሊብ፣ ለነ ሐምዛ፣ ለነ አባስ፣ እነዚህ አባቶቻቸው ወንድሞች ናቸው። ለእነዚህ ሁሉ እንዲህ አይነት እድል አግኝቻለሁኝና በቃ በአጭር ጊዜ ለመፈጸም ስለምንፈልግ መጀመሪያ ለክብራቸው ሂዳችሁ እናንተ ጠይቁ በስርዓቱ እና እኛ ውስጡን ተስማምተናል። ግን ያው ሰው እጮኛ በሚልበት ጊዜ ሽማግሌ ተልኮ ነው እናንተ ነው የሚባለው፣ ሂዱና ጠይቁ ብለው ላኳቸው። ሂደው ጠየቁ፣ ተስማሙ ማለት ነው። ወከለመ አማማው ፈዘሀቡ ኢላ አሚ ኸዲጀተ፣ የኸዲጃ አባት አልነበራትም፣ ቀደም ሲል ሞቷል እና አጎቷ ነበረ አምር ብኑ አሰድ የሚባል እሱ ጋር ሄዱና ጠየቁ ማለት ነው። ወኸጠቡሃ ኢለይህ ሄደው ያው የወንድምህን ልጅ እኛ እንፈልጋታለንና ፍቃድ ከሆነ ብትሰጠን ብለው ጠየቁ ማለት ነው። ዋላ እሱም ተስማማ። ዋላ ኢትሪ ዳሊከ በዚህ መሰረት ተመ ዘዋጅ ጋብቻው በቶሎ ተፈጸመ ማለት ነው። ወሐደረ ልዐቅደ በኑ ሃሽም እና በሰርጉ ዕለት በከተማው አሉ የተባሉ ታላላቅ ሰዎች ሁሉ ተገኙበት ማለት ነው። በኒ ሃሽም የሚባል የእሳቸው ዝርያ በሙሉ እንደገና ሩአሳው ሙጠር የሙጠር ዘር የሚባሉትም እንደዛው በሙሉ መጡ ማለት ነው። አቡበክርም የቅርብ ጓደኛቸው ነበሩ፣ እሳቸው እንደሚዜ ነው ተገኝተውበታል ማለት ነው። እና በዚህ መልክ ተፈጸመ ይላል። አቡ ጣሊብ ያው አንጋፋቸው ስለነበረ ያጎቶቹ ታላቅ አሳዳጊም እንዳባት ነበርና ለነብዩ
እሱ ነው ኹጥባ ያደረገው በጋብቻ ማለት ነው። ምን አለ? አልሐምዱሊላህ አለዚ ጀዐለና ሚን ዙርየቲ ኢብራሂም ወዘርዒ እስማኤል፣ የነቢዩላህ ኢብራሂም ዘሮች እንዲሁም የእስማኤል ትውልዶች ላደረገን ጌታ ምስጋና ይገባዋል። ወዲጢሊ ማዕድ፣ የማዕድ ደግሞ ትራፊ፣ ወዑንሱሪ ሙጦር አስሉሁ፣ ወጀዐለና ሒድነተ በይቲሂ፣ የቤቱን የጎረቤት ያደረገን ጌታ፣ ወሰዋስያ ሐረሚሂ፣ የሐረሙ አስተዳደር ላደረገን ጌታ ምስጋና ይድረሰው። ወጀዐለ ለና በይተን መህጁጃ፣ ዓለም የሚጎበኘው ታላቅ ክብር ያለው ቤት ባለቤት ላደረገን ጌታ ምስጋና ይድረሰዋል። ወሐረመን አሚና፣ ታማኝ የሆነ የተከበረ ቦታ። ወጀዐለና ልሑካመ አለናስ፣ በዚህ ሀገር ህዝቦች ላይ የበላይ ገዥ ያደረገን። ሱመ ኢነ ብነ አኺ ሃዛ፣ ይህን ታልኩ በኋላ ይሄ ወንድሜ ልጅ ሙሐመድ አለ እብኑ አብድላህ ላ ዩዘኑ ቢረጁሊን ኢላ ረጀሃ ብሂ። እንግዲህ የዛ ጊዜ ነቢይ አልሆኑም ገና፣ ግን ማንነታቸውን ያውቃል በደንብ አሳዳጊያቸው ስለሆነ። ይሄ እኔ ወንድም ልጅ ማንም ጀግና ማንም ጎበዝ የሆነ ሰው ቢመጣ እሱን ሊወዳደረው እንደማይቻል ታውቃላችሁ። ሸረፈን በክብርም ተሁሉም የላቀ የመጠቀ ነው። ሆኑ ብለን በንቃትም በብልሃትም ፈድለን በደረጃም ወአቅለም በአእምሮም እሱን የሚወዳደር ሰው የለም። ፈኢንካነ ፊልማሊ ቅልህና ግልጽነት አላቸው። ደግሞ በገንዘብ በኩል እኛ ሀብታሞችንን ብለን አንፎክርም አለ። ገንዘብ ቢያንሰንም ፈኢነል ማለ ዚሉን ዛኢል፣ ገንዘብ ተወጋች ነው፣ የሚሄድ የሚመጣ ነገር ነው። ሌላው ነገር ግን ማንም እኛ ሊወዳደር አይችልም አለ። ወአምሩን ሀኢል፣ ዘወር የሚል ድንገት የሚከዳ ወይም ደግሞ የሚመጣ ነገር ስለሆነ በገንዘብ እጥረት ቢኖርብን ይህን እንደ ጉድለት አትቁጠሩ አሉ። ወሙሐመዱን መንቀድ አረፍቱም ቀራበተሁ፣ ሙሐመድ ለእኛ የለንም ቤተሰብነት ቅርበት ታውቃላችሁ። ወቀድ ኸጠበ ኸዲጀተ ቢንተ ኹወይሊድን፣ ኸዲጃ ቢንት ኹወይሊድን አጭቶ ያንን ጉዳይ ለማየት ነው ለመፈጸም ነው የመጣ ነው። ወበደለ ለሃ ማ አጀለሁ ወአጀለሁ፣ መህርም ደግሞ ባለን አቅም ከፊሉን በዕለቱ ከፊሉን ዘግይተን ልንከፍል ተዘጋጅተናል አለ ማለት ነው። ወሆ ወላሂ ባዕድ ሃዛ ለሁ ነበኡን ዓዚም አለ። የሚገርም ነገር እና የኔ ወንድም ልጅ እንደዚህ በዚህ መልክ አይደለም የሚገለጠው፣ ከዚህም በላይ አሁን ልናገረው የማልፈልገው ታላቅ ነገር እንደሚጠብቀው አውቃለሁኝ አለ። ወኸጦሩን ጀሊል፣ እና የእሱ ደረጃ ማንም ሰው ሊያስበው የማይችል ትልቅ ሰው እንደሚሆን ገምታለሁኝ አለ ማለት ነው። ፈለማ አተማ አቡ ጣሊብን ልኹጥባ ተከለሙ ወረቀቱ ብኑ ነውፈል። አቡ ጣሊብ ይህን አጭር ንግግር እንደ መግቢያ ካደረገ በኋላ ከሷ በኩል ያለው ደግሞ ተወካይ ሽማግሌ የሚከተለውን ተናገረ ማለት ነው። ፈቃል እና ወረቃ ብኑ ነውፈል የሚባለው በዛ ዘመን በሀገሪቱ ላይ አለ የሚባል የሃይማኖት ታላቅ ሰው ይባል ነበረ። እነሱ ሙሽሪኮች ናቸው። እሱ ግን እነሱ ሻለ ብሎ ወደ ሻም ሀገር ሄዶ ስለ ክርስትና አጥንቶ ያው ቄስ ነበረ ማለት ነው። እሱ ደግሞ በዝምድና ለኸዲጃ ያጎት ልጅ ነው። እሱ ተነሳና አልሐምዱሊላህ አለዚ ጀዐለና ከማ ዘከርተ አለ። ነገር አላስረዝምም፣ አቡ ጣሊብ ገልጠዋል ስለ እናንተ ጉዳይ ያልከው ነገር ሁሉ እንስማማበታለን አለ ማለት ነው። ወፈድለና አላማ አደድ ወፈድለና ከማ ዘከርት ወፈድሉና አላማ አደድት፣ እንዲሁም ደግሞ የቆጠርካቸው የሙሐመድ መገለጫዎች ሁሉ እኛም ዘንዳ የታወቁ ናቸው። ፈናኑ ሳደቱል አረብ፣ እኛ የአረቦች አለቃ ነን። ወቃደቷ መሪዎቻቸው፣ ወአንቱም አህሉ ዛሊከ ኩሊሂ፣ እናንተ ደግሞ በኒ ሃሽሞች ለተባለው ደረጃ ሁሉ አቻ ናችሁ፣ ይገባችኋል። ላቱንኪሩ ለአሽረቱ ፈድለኩም፣ አጠቃላይ የዓረብ ብሔረሰቦች የእናንተን የበላይነትና ታላቅነት የሚቃወም ማንም አይኖርም። ወላ የሩዱ አሃዱ ሚንናሲ ፈኽረኩም፣ ከሰው መካከል አንድም ሰው እናንተን እንከን ሊያወጣ አይችልም። የተጋነነ ነገር አልተናገርክም፣ ትክክል ነህ አለ ማለት ነው። ወሸረፉኩም ወቀድ ረጊብና ፊ ኢትሳሊ ቢሐብሊኩም፣ እኛም በበኩላችን እናንተ ጋራ በጋብቻ መተሳሰርን ስንናፍቀው ነበረ። በሸረፈኩም ክብራችንን ለመካፈል ፈቃደኞች ነን። ፈሻዱ አለየ አለ። ስለዚህ እናንተ አሁን እዚህ ያላችሁት ሁሉ ምስክር ናቸው። ማሸረ ቁረይሽ ቢአኒ ቀድ ዘወይቱ ኸዲጀተ ቢንተ ኹወይሊድ፣
ኸዲጃ ቢንት ኹወይሊድን ሚን ሙሐመድ ብን አብድላህ ለሙሐመድ ብን አብድላህ አላ ከዛ መህሩን ጠቅሶ በይህን ያህል መህር አጋብቻለሁኝ አለና ጨረሰ ማለት ነው። ثم ሰከተ ይህን እንዳለ ሲቆም ወቃለ አቡ ጣሊብ የነቢዩ ተወካይ ነው፣ የመጀመሪያው ተናጋሪ። እሱ ምን አለ? ቀድ አህበብቱ አን የሽረከከ አሙሃ። ሱብሓነላህ። በጃሂልያ ጊዜ ዛሬ ሙስሊሞች የማያስቡትን ነገር ነው የሚናገሩት ማለት ነው። አንተ ያጎቷ ልጅ እንዲሆን ካቃለሁኝ፣ ግን ይህን ያልከውን ነገር ታንተ የቀረበ ሰው ቢናገረው ደስ ይለኛል አለ ማለት ነው። ላኒካህ ኢላ ቢወልይን የሚለውን አስቀድሞ እነሱ ገብቷቸዋል ማለት ነው። እንግዲህ አጎት እያለ የአጎት ልጅ ወይም ተዛ ራቅ የሚል ሰው መናገር ተተወከለ ይቻላል። ግን ዝም ብሎ እንትን ታለ አቅራቢያው ነው ቅድሚያ መሰጠት ያለበትና አቅራቢያው ለምን አጎቱ አይናገርም አለ ማለት ነው። ያኔ አቅራቢያው ደግሞ አምር ብኑ ነውፈል ነው፣ የአባቷ ወንድም ማለት ነው። እሱ ተጋበዘ ማለት ነው። አቡቶ ቀድ አህበብቱ አን የሽረከከ አሙሃ አምር ፈቃለ አሙሃ። ያኔ አምር ብኑ አሰድ የተባለው አጎቷ ተነሳና እሻዱ አለየ ማሸረ ቁረይሽ፣ እናንተ የቁረይሽ ብሔረሰቦች የምለውን ነገር እናንተ ምስክር ሁኑ አላቸው። አኒ ቀድ አንከህቱ ሙሐመድ ብን አብድላህ ኸዲጀተ ቢንት ኹወይሊድ፣ የወንድሜ ልጅ ኸዲጃ ቢንት ኹወይሊድን ለሙሐመድ ብን አብድላህ አጋብቻለሁኝ አለ። ፈቀቢለ ነቢዩ ስ ሰለም፣ ያኔ ስርዓቱ ስለተሟላ ነቢዩም ተነስቶ ተቀብያለሁኝ ያሉ ማለት ነው። ወሸሂድ አላ ዛሊከ ሶናዲድ ቁረይሽ፣ የቁረይሽ ባላባቶችና ታላላቅ ሰዎች ሁሉ ይህን ነገር በቅርብ ታዘቡ፣ ተካፈሉ ማለት ነው። እና በዚህ መልክ ነው እንግዲህ የሁለታቸው የግንኙነት የተፈጸመው ይላል ማለት ነው። ዋላ ይድሪ ዛሊከ ተመዘዋጁ ወሀደረ ልዐቅደ በኑ ሃሽሚን ወሩአሳኡ ሙደር ወዛሊከ ባዕደ ሩጁዒሂ ሚነ ሻም ቢሸህረይን። ተሻም ሀገር ተንግር ከተመለሱ ከሁለት ወር ቆይታ በኋላ ነው ይሄ ጋብቻ የተፈጸመው ማለት ነው። ወአስደቅሃ 20 በክራ። መህሩ ምን ያህል ነበረ ሲባል 20 የግመል ጥጃዎች ነው የሰጧት ማለት ነው። እንግዲህ ምንም የላቸው ሰው ተቀጥሮ ነበር የሚሰሩት። በዛ በአንድ ጉዞ የንግዳቸው ውጤት ምን ያህል እንደሆነ ይጠቁማል ይሄ ማለት ነው። እና መጀመሪያ ያው የራሳቸው ሸቀጥ ስለሌላቸው ነው እሷ ተቀጥረው የሄዱት ማለት ነው። ግን በአንድ ዙር ጉዞ ደሳቸው ይህን ያህል ገንዘብ አስገኝተዋል ማለት ነው። የእሷ እንግዲህ ከዛ በብዙ እጥፍ ይበልጣል። ስለዚህ በክራ ማለት ያው ከ3-4 ዓመት አካባቢ እድሜ ላይ ያሉ የግመል ጥጃዎች ናቸው። 20 የግመል ጥጃ ከባድ ነው እንግዲህ የለኝም እያሉ እንዲያልከናል እና እንዳውም 12 ውቅያ ወርቅም ጨምረዋል የሚልም ሪዋያ ያለ ማለት ነው። በዚህ መልክ ተፈጸመ ይላል። ወካነት ሲኑሃ፣ የዛ ጊዜ ኸዲጃ እድሜዋ ከፍ ያለ ነው ከሳቸው ማለት ነው። ኢዛከ ይህ ጋብቻ በሚፈጸምበት ጊዜ 40 ሰና፣ እሷ 40 ዓመት ላይ ነበረ። ከዛ በፊት አግብታለች 2 ጊዜ፣ እንዳውም አንዱ ሙቶባታል፣ አንዱ ፈቷታል። ከዛ በኋላ በቃ የኔ ባል ካሁን በኋላ አልተወለደም ብላ እምቢ ብላ ቆይታ ነበረ ማለት ነው። ወካነት የውመኢዚን አፍደለ ኒሳኢ ቀውሚሃ ነሰባ፣ በዛ ዘመን በዛ ከተማ በነሰብ በዘር ጥራት ማንም የማይወዳደራት ከምርጥ ሁሉ በላይ ምርጥ የምትባል ሴት ነበረ። በመልኳም እንደዛው፣ በጸባዋም፣ በሰርወተን፣ በሀብትም፣ ወአቅልም፣ በአእምሮ ብስለትም አቻል ነበራትም ማለት ነው። ስለዚህ ነው ሁሉም ሲረባረብ የነበረው። ወያ አወሉ ምርአትን ተዘወጀሃ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ እና ነቢዩ ለመጀመሪያ ጊዜ ያገቧትም እሷን ነው ማለት ነው። ወለም የተዘወጀ አለይሃ ገይረሃ፣ እሷ በህይወት እያለች ሌላም ደርበው አላገቡባትም። በጣም የወዷት ያከብሯት ነበረ ማለት ነው። ሀታ ማተት፣ ተሷ አልፈት በኋላ ነው እንደገና ሌሎች በርካታ ሴቶች የመጡት ማለት ነው። ወኩሉ አውላዲህ፣ እንደገና ደግሞ ልጆቻቸው በሙሉ ሚንሃ ከእሷ ነው የተፈጠሩላቸው ማለት ነው፣ ከአንድ ልጅ በስተቀር። በአጠቃላይ የነብዩ ልጆች 7 ናቸው፣ 4 ሴቶች 3 ወንዶች። ስለዚህ እብራሂም የሚባለው ብቻ ከሌላ ሴት ነው የተወለደው ማለት ነው። ከግብፅ ሀገር የመጣች ማርየቱል ቂብጥያ የምትባል ነበረች። ከዛ ሌላ ያሉ 6ቶቹ በሙሉ የእሷ ልጆች ናቸው ማለት ነው።
እና ተርቲባቸውም ደግሞ ያወላለዳቸው ቅደም ተከተል አወለን ቃሲም መጀመሪያው ልጃቸው ቃሲም ይባል ነበረ። ስለዚህ ኩንያቸውም በዛ ወቢሂ የካነ ኩንዩክና አቡል ቃሲም የቃሲም አባት በመባል የሚታወቁት የመጀመሪያው የበኩር ልጃቸው ቃሲም ይባል ስለነበረ ነው ማለት ነው። ثم ዘይነብ ከዛ ደግሞ ዘይነብ የምትባለው ቀጠለች። ሩቀያ፣ ኡሙ ኩልሱም ሴቶች በመደዳው ማለት ነው። ፋጢማ አራቱም ሴቶች ተከታትለው መጡ። በመጨረሻ አብዱላህ የሚባል መጣ ተኸዲጃ ማለት ነው። እነዚህ በሙሉ ሁለት ወንዶች አራት ሴቶች የኸዲጃ ልጆች ናቸው ማለት ነው። ወካነ አብዱላህ ለቀቡ ቢጠይቢ ወጣሂር አብዱላህ የተባለው ልጅ ግን ቅጥል ስሞች ነበሩት። ጠይብም ይባላል ጣሂርም ይባላል። አንዳንድ ሰዎች ግን እዚህ ላይ የተለያዩ ልጆች መስሏቸው ጠይብ የሚባል ልጅ ጣሂር የሚባል ልጅ አብዱላህ የሚባል ልጅ አላቸው የሚሉ አሉ። አይደለም። አብዱላህ ሁለት ቅጥል ስሞች አሉት ከአብዱላህ ሌላ ማለት ነው። ጠይብ ይባላል ጣሂር ይባላል። በጣም መልካምና ሸጋ ስለነበረ የቁልምት ስሞች ናቸው እንጂ ሌላ ሰዎች አይደሉም። ጠይብና ጣሂር የሚለው ቃል ማለት ነው። እና እነዚህን እንግዲህ ማወቅ ይኖርብናል እንደ ሙስሊም ማለት ነው። ማንኛውንም ነገር የማያስፈልገውን ነገር ሁሉ ሰው ያውቃል፣ ያጠናል። የነቢዩ ልጆች ስንት ናቸው ቢባል ቀክ ነው የሚለው ሰው ብዙ ጊዜ። ከዛው ደግሞ ዝርዝሩ ቢጠየቅ ምናልባት ፋጢማን ያነሳ እንደው እንጂ ሌሎችን አያውቅም አብዛኛው ሰው ማለት ነው። እነዚህ ስድስቶቹ አብዱላህ ቃሲምና አብዱላህ ሁለቱ ወንዶች፣ ከዛ ዘይነብና ሩቀያ፣ ኡሙ ኩልሱም፣ ፋጢማ ታናሿ ናት የመጨረሻ የአልይ ባለቤት የነበረችው ማለት ነው። እነዚህ በሙሉ የኸዲጃ ልጆች ናቸው ማለት ነው። እብራሂም የሚባለው ኋላ በመጨረሻ ተማሪየቱል ቂብጥያ ግብፃዊ ሴት የተወለደላቸው ነው ማለት ነው። እነዚህ ሰባት ናቸው የነቢዩ ልጆች አለይሂ ሰላቱ ወሰላም። የሚያሳዝነው ግን ሁሉም በአጭር ዕድሜ ነው የሄዱት ማለት ይቻላል። ወማተ በኑሁ ኩሉሁም ፊ ሲገሪሂ ወንዶቹ ልጆች ሁላቸውም በገና በለጋ ዕድሜ ነው የሞቱባቸው ማለት ነው። ወአመል በናቱ ሴቶቹ ግን ትንሽ ተሽለው ፈኩልሁና አድረክነል ኢስላም ደርሰዋል። እነዛ ገና ነቢይ ሳይሆኑ ነው የሄዱት ማለት ነው። ነቢዩ ሳይቀበሉ ሴቶቹ ደግሞ ሁላቸውም ያው ሰሃባ ሆነዋል ደርሰዋል ማለት ነው። ፈአስለምና ወሀጀርና እስላም ተቀብለዋል። ሂጅራም አባታቸው ጋር ተሰደው ተመካ ወደ መዲና ሄደዋል። ኢላ አነሁና አድረከትሁነ ወፋቱ ግን ሁላቸውንም የእድሜ እጥረት አጋጥሟቸዋል ማለት ነው። በሀያታቸው ነብዩ እያሉ አለቁ ማለት ነው። የሀያት ሰም ሲዋ ፋጢማ ተፋጢማ በስተቀር ያሉት በሙሉ እሳቸው እያሉ ነው የቀድመው የሄዱት ማለት ነው። ፈቀርታ አኸረት ባዲው ሲተታ አሽሁር ፋጢማም ተሳቸው በኋላ 6 ወር ብቻ ነው የቆየችው። ከሷም ተጠቃለለች ከ6 ወር በኋላ ማለት ነው። እና እንግዲህ የቤተሰባቸው አመሰራረትና የልጆቻቸው ብዛት ስማቸው በዚህ ተገለጸ ማለት ነው። ከዚህ በኋላ ቢናኡል ካዕበቲ ወቀድየቱ ተሕኪም ከዚህ በኋላ 10 ዓመት ቆይታ በኋላ ካዕባ ያው የተለያየ አደጋ ደርሶበት ቃጠሎም ተጋጥሞት እንደገና የጎርፍ አደጋ በጣም ጥንታዊ ህንፃ ስለነበረ የመፈራረስና የመላላት ሁኔታ ነበረና ይህን እንዴት መስራት አለብን ብለው ቁረሾች ተሰባስበው ተወያዩ ማለት ነው። እሳቸው የዛ ጊዜ ከምሱ በሰላሳ ይነሳል 35 ዓመት ላይ ነበረ እድሜያቸው ማለት ነው። ታገቡ 10 ዓመታቸው ማለት ነው። ካዕባ በሚታደስበት ጊዜ እና በ30 ዓመት እድሜያቸው በካዕባ ግንባታ ላይ ተሳትፈዋል ራሳቸው ማውሊድ ከአመት ቁረይሹን ቢቢናኢል ካዕባ ቁረይሾች ካዕባን ማደስ አለብን ብለው ተነሳሱ ማለት ነው። ወዛሊከ ለምንድን ነው ያስፈለገው? ሊአነ አልካዕበተ ካነት ረድመን ፈውቀ አልቃማ ረድም ማለት ትልልቅ ድንጋዮች ተታች ተረብርቦ ተዛ ትልልቅ ድንጋዮች ከላይ ያ እንግዲህ ጎርፍ ምናምን ሲመጣ ድንጋዩ እንዲከላከል ከታች ቆጥ ድንጋዮችን እየቀጣጠሉ ያለ መለጠፊያ ያን የረበረቡ እንዳልጋ ሰሩ ማለት ነው። ትልልቅ ድንጋዮችን እንደዚህ ከፍ እስከሚል ድረስ ከዛ በኋላ የካዕባው ግድግዳ ጀመረ ማለት ነው። ረድም ማለት ትልልቅ ድንጋዮች እንደ መሰረት ሆነው ተታች ተነጥፈው ከፍ ብለዋል ማለት ነው። እና በሰው ቁመት ያህል የድንጋዩ ራሱ ተታች መሰረት ተጥሎ ያደገው
ከዛ በኋላ እንደገና ግድግዳው ጀመረ ማለት ነው። ፈውቀል ቃማ እርቲፋኡሃ የግድግዳው ርዝመት ደግሞ ቲስዓቱ አዝሮይን 9 ክንድ ያህል ነበር። ተዛታ መሰረቱ በላይ ማለት ነው። መሰረቱ ጋር ሲጨመር ያው ከፍ ይላል። አዲ እስማኤል ስለዚህ የካዕባ ግድግዳ እንግዲህ ነቢዩላህ እስማኤል ዘመን ጀምሮ እስከ ነብዩ ጊዜ ድረስ አልተቀየረም ነበረ ማለት ነው። በዛ ሁኔታ ነበረ የቆየው። ወለም የኩን ለሃ ሰቅፉን እንደገና ደግሞ ዙሪያውን ያው 4 ረድፍ ተደርጎ ተሰርቶ ተላይ ጣራ አልነበረው፣ ክፍት ነበረ፣ አየር ይገባ ነበር ማለት ነው። ከዛ ጣራ ስለሌለው ልክ ዝም ብሎ እንደ በረት ነበረ ማለት ነው። ዙሪያውን ክብ ሆኖ ወጥቷል ግንቡ። በር አለው፣ በሩ ይዘጋል ይከፈታል። ተላይ ግን ጣራው ክፍት ነበረ ማለት ነው። ሰቅፍ አልነበረው። ፈሰረቀ ነፈሩ ምን ልሱሲ ከንዘሃ እዛ እንግዲህ የአደራ ገንዘብ እንደ የነዝር ገንዘብ የተለያዩ ውድ ዕቃዎችን ያከማቹ ነበር ካዕባ ውስጥ ማለት ነው። ለሀዲያ የሚመጣው ለነዝር የሚመጣውን እዛ ውስጥ ያስቀምጡ ነበር። ሁሉም ስለሚያከብር ማንም አይደፍርም በሚል ሁሉ ምርጥ ዕቃ የተባለ ሁሉ እዛ ያከማች ነበረ ማለት ነው። ግን ሌቦች ተጠቋቋሙና ተላይ ያው በግድግዳው ላይ ተጨርጭረው ዘልቀው ዘረፉ። ያንን የዕቃ ካዕባ ውስጥ ያለውን ወርቅ እናንትን ማለት ነው። ነሸራ ከንዘሃ አለዚ ካነ ፊ ጀውፊሃ በካዕባ ውስጥ የተከማቸውን ድልብ ገንዘብ ሌቦች እንደው በግድግዳው ላይ ወጥተው ዘርፈው ተሩ ማለት ነው። ወካነት ማዓ ዛሊከ ቀድ ተዓረضት ቢእዕቲባሪሃ አሰረን ቀዲመን ጥንታዊ ህንፃ በመሆኗ ደግሞ የማርጀትም ሁኔታ ነበረ ማለት ነው። ግንቡ በጣም ተፍረክርኮ ተጎርጉሮ ጎርፍ እየመታ ምን እያለው ተዳክሞ ነበር፣ ተሰነጣጥቆ ነበረ ማለት ነው። ሊልአዋዲ ለተለያዩ አደጋዎች ተጋልጧል። ቃጠሎም ተነስቶበት ነበረ። አለቲ አድሃት ቡንያናሃ እና ግንቡን የሚያዳክሙ ነገሮች አጋጥሞት ቤቱ በጣም ለመናር ተቃርቦ ነበረ። ወሱዲአት ጅድራኑሃ ግድግዳው ተሰነጣጥቆ ነበረ ማለት ነው። ወቀብለ ቢዕተቲሂ ሰለላሁ ዐለይሂ ወሰለም ቢ5 ሲኒን እና ተመላካቸው በፊት ነቢይ ከመሆናቸው በፊት 5 ዓመት ቀደም ብሎ ጀረፈ መከተ ሰይሉን ዓሪም የባሰ ነገር ደግሞ ከባድ አደጋ ጎርፍ መጣና አካባቢውን ጠረገው እንዳለ ማለት ነው። ተታቻው ተቃራ መሰረት ስላለው እንጂ ቀጥታ ሊወስደው በሚችልበት ደረጃ ነበር የተጥለቀለቀው። እና ከባድ የሆነ ማዕበል መተው ማለት ነው። እንሀደረት ኢለልበይቲ አልሐራም ዙሪያውን ያው ተራራማ ቦታ ነው ቦታው። ከዛ ከተራራው የሚወርድ ጎርፍ እንዳለ መጥቶ አጥለቀለቀው ማለት ነው። ፈአውሸከት ልካዕበቱ ሚንሁ አለን ሂያር እና የካዕባ ግንብ ከዛ ተጎርፎ የተነሳ በቀጥታ ፈራርሶ ሊወድቅ ተቃርቦ ነበረ ማለት ነው። ያነ የፈጠረት ቁረይሹን ኢላ ተጅዲድ ቢናኢ ሒርሱን አላ መካነቲሃ ይህ ቤት እንዳልባሌ ተራ ቤት አይደለም፣ ታሪካዊ ቤት ነው። ስለዚህ ይሄ ነገር ተፈረሰ ትልቅ ችግር ይመጣብናልና እንጊዜ ተመፍረሱ በፊት ማደስ አለብን ብለው ተወያዩ ማለት ነው። ሒርሱን አላ መካነቲሃ ማለት የነቢዩላህ ኢብራሂምና እስማኤል ያቋቋሙት ጥንታዊ ቅርጽ ነው እና ያን ተፈረሰ በኋላ ምናልባት መጠኑ በዚህ ተዚህ ከዚህ ነው ማለትም ሊያከራክር ይችላል ማለት ነው። አሁን መሰረቱ ተመጥፋቱ በፊት ተወዲሁ ማደስ አለብን አሉ። ወተፈቁ አላ አላ ዩድኺሉ ፊ ቢንያኢሃ ኢላ ጠይባ ስለዚህ ካዕባ በይቱላህ ነው። በአላህ ፈቃድ በታላቁ ነቢይ በእብራሂም የተመሰረተ እስከሆነ ድረስ መጥፎ ገንዘብ መግባት የለበትም። ንጹህ የሆነ ገንዘብ አዋጡ ተባለ ማለት ነው። ፈላ ዩድኺሉነ ፊሃ መህረ በገይን በብልግና የተሰበሰበ ገንዘብ ለምሳሌ ሴቶች በሴት አዳሪነት ገንዘብ ይሰበስቡ ነበረ። እንደዚህ አይነት ነገር ቢያመጡ እንዳትቀበሉ ተብሎ ማስጠንቀቂያ ተሰጠ። ወላ በይዑ ሪባ በወለድ የተሰበሰበ ገንዘብ እንዳይገባ እዚህ ቦታ ላይ። ወላ መዝለማ ያለ አግባብ ደግሞ ሰውን ሰርቆት አጭበርብሮ የሚያመጣ ካለ ያን እንዳትቀበሉ የሚል መስፈርት ተሰጠ፣ ገንዘቡን ለመዋጣት ማለት ነው። በዛ መልክ በጥንቃቄ በንጹህ ገንዘብ እንደሚሰሩት ተስማሙ። ወካኑ የሃቡነ ሀድማሃ ግን ቅድመ ሁኔታውን ያው ታገባደዱ በኋላ ግን ይህንን ቤት ማነው ደፍሮ የሚንደው የሚል ጥያቄ ተነሳ ማለት ነው። ይሄ ተጠንት እንግዲህ የመጣ ነው እና ይሄን አላህ ተቆጥቶ ቤቴን ለምን አፈረሳችሁ ብሎ ማዕት ቢያወርድብንሳ የሚል ስጋት አደረባቸው ማለት ነው። ተፍተዳ ቢሃ አልወሊድ
ያኔ አንዳንድ ደፋር አይጠፋምና ወሊድ ኢብኑል ሙጊራ የተባለው የኻሊድ አባት እሱ እኔ ጀምርላችኋለሁኝ ምናልባት አንድ አደጋም ከመጣ እኔ ፊድ ያለሁኝ አለና እሱ ጀመረ። ዶማውን ይዞ ወጣና ማፍረስ ጀመረ። ሰው ታውን ማአት ወረደበት እያለ ይንቀጠቀጣል። እሱ ምን አለ ፈአኸዘ ልሚዕወላ ያን መቆፈሪያውን ይዞ ከወጣ በኋላ ህንፃው ላይ ወቃል አላሁመ ላ ኑሪዱ ኢላ ኸይራ ቤትህን ልናፈርስ ልናበላሽ አይደለም ኸይር ነገር አስበን ነው የተሻለ ለመስራት ነውና እንዳትቀየመን ብሎ ጌታውን ጠየቀ ማለት ነው። ከዛ ثم هدم ناحية الركنين በሁለት በኩል የግንቡን ተላይ ወጣና ጉልላቱ ላይ ማፈርስ ጀመረ ማለት ነው። ከዛ እንግዲህ ምናልባት የሚሆን ነገር ካለ እስቲ ነገ እንቀጥልበታለን ዛሬ በዚሁ ይብቃን ተብሎ የተወሰኑ ድንጋዮችን ፈነቃቅሎ ተጣለ። በኋላ አደሩ ማለት ነው። ሰው በስጋት ልቡ ተንጠልጥሏል። ይህ ሰውዬ ዛሬ ማዕት ወርዶበት አድሮ ይሆናል እያለ ሲጨነቅ ጠዋት ምንም የለም ሰላም ነው። አይ ጌታ ፈቅዷል አሉ። ይሄ ከሆነ እንግዲያውስ በረካው እንዳያመልጠን ሁላችንም እንሳተፍ ተባለ። ወለማ ለም ዩሲብሁ ሸይኡን ይሄ መጀመሪያውን ሰውዬ ምንም ነገር ሳይደርስበት ሲቀር የተቢዐሁ ናስ ህዝቡ በሙሉ ዙሪያውን መጣና በማፍረሱ ላይ ተሳተፈ ማለት ነው። ፊልሃዲ ፊልየውም ታኒ በሁለተኛው ቀን በሙሉ ግንቡን አፍርሰው ጨረሱ። ወለም የዛሉ ፊልሃድሚ ሀታ ወሰሉ ኢላ ቀዋኢድ ኢብራሂም ነቢዩላህ እብራሂም መጀመሪያ ያው የጥንት መሰረት ነበረ። ወይ በወና ለኢብራሂም መካነል በይት የሚለው ቁርአን እብራሂምም ያው ተብዙ ጊዜ በኋላ ስላደሱ እንጂ የመጀመሪያ ገንቢ አይደሉም። ከዛ በፊት እንደውም ነብዩ አደም ናቸው የጀመሩት የሚልም ስላለ ያ የወትሮ መሰረት እስከሚወጣ ድረስ ቆፈሩ ወደታይ በጥልቀት ማለት ነው። እና የመጀመሪያ ዋና መሰረት ደረሱ። ከዛ በኋላ እንግዲህ ካሁን በኋላ መገንባት እንችላለን ብለው ተነሳሱላቸው ማለት ነው። ثم أرادوا الأخذ في البناء እንግዲህ ያው ማፍረሱን ጨርሰናል መሰረት መጣል አለብን ብለው መሰረት መጣል ጀመሩ። فجزؤوا الكعبة وخصصوا لكل قبيلة جزءا منها የተለያየ ብሔረሰቦች ስላሉ ሁሉም ይወዳደሩ ነበርና ቅሬታ እንዳይፈጠር መጀመሪያ ቦታውን ከፋፈሉት ማለት ነው። የተለያዩ ብሔረሰቦችን መዘገቡና ስንት ብሔረሰብ አለ ተባለ። በኋላ በዛ በቁጥራቸው ልክ ቦታውን ሸነሸኑት ማለት ነው። ከዚህ እስከዚህ የገሌ ከዚህ እስከዚህ የገሌ እያሉ አስቀመጡ ማለት ነው። ክፍል ክፍል እያደረጉ ከዛ ለዛ የሚያስፈልገውን የግንባታ መሳሪያ ሁሉም እንዲያቀርብ እየተመካከረ አንድ ወጥ እንዲሆን እና ፈጀማዓት ኩሉ ቀቢለትን ሂጃረተን አላ ሂደትን ሁሉም ብሔረሰቦች በየተሰጣቸው በተመደበላቸው ግንባር ላይ ትልልቅና ጥሩ ጠንካራ ድንጋዮችን እያመጡ ተበረሃ እዛ መከመር ጀመሩ፣ ማከማቸት ማለት ነው። ወአኸዙ የብኑነሃ ከዛ ግንባታው ተጀመረ። ወተወለል ቢናአ በናኡ ሩሚዩን እስሙሁ ባቁም እና ባለሙያ ቀጠሩ ማለት ነው የሚገነባላቸው። ይሄ ታሪካዊ ቤት ስለሆነ ብዙ ዘመናት ስለሚቆይ ዝም ብሎ ድረስ ብሎ ማንም ሰው ሊሰራው አይችልም። ስለዚህ ባለሙያ ተፈለገና ተውጭ ሀገር የመጣ ታዋቂ ባለሙያ ነበረ። ባቁም የሚባል ሰው ፈረንጅ ነው፣ ከምስራቅ አውሮፓ። እዛ እሱን አምጥተው ቀጠሩት ማለት ነው። ፈለማ በለገል ቡንያኑ መውዲዐ አልሐጀር ከዛ ግንባታው ተጀመረ። ሀጀር አልአስወድ የሚቀመጥበት ቦታ ላይ የሰው ቁመት ያህል ታደገ። በኋላ ያ እዛ ቦታ ሲደርስ ሀጀር አልአስወድ መገጠም አለበት ቦታው ላይ ማለት ነው። ያ ነገር በሚደርስ ጊዜ ሀጀር አልአስወድ ማን ነው እዛ የሚገጥመው ሲባል ያልተጠበቀ ችግር ተፈጠረ ማለት ነው። ሁሉም የዛ ዝና ባለቤት መሆን ይፈልጋል፣ የተለያየ ብሔረሰብ ስለሆነ። አንዱ ወገን ብቻ ያን ድንጋይ ሀጀር አልአስወድን እዛ ቦታ ካስቀመጠ እሱ እኮ ነው ሀጀር አልአስወድ እዚህ ያስቀመጠው የነገር ይዘር ነው እየተባለ ሌሎቹ የበታች ተደርገው እንዳይታዩ ፉክክር ተጀመረ ማለት ነው። እኛ ነን የማረገው እኔ ነኝ የማረገው። እዛ ፊመን የምታዙ ቢሸረፊ ወጥሂ ፊ መካኒሂ ወትሮ በነበረበት ቦታ መጠን ላይ በሚደርስበት ጊዜ ሀጀር አልአስወድን አንስቶ እዛ ቦታ ላይ የሚገጥመው ማን ነው በሚለው ጥያቄ ተወዛገቡ፣ ተከራከሩላቸው ማለት ነው። እና ወስተመረን ይዛው
እኔ ነው የማደርገው ሲል አንተ ተማን በልጠህ ነው እኔ ነኝ የማደርገው፣ ሌላው ደግሞ እኔ ነኝ የማደርገው አርፋችሁ ተቀመጡ እየተባለ መናቆር መጣ ማለት ነው። እና 40 ለያሊን አው 5 ለ4 ወይም ለ5 ቀናት ያህል ስራ ቁሞ በጭቅጭቅ ላይ ነበሩ ማለት ነው። በጣም ተካረረ፣ ቅራኔው እየሰፋ መጣ። ወሽተደ እና ሁሉም እኔ ነኝ ማድረግ ያለብኝ የሚለው አከረሩት ማለት ነው። ሐታ ካደ የተሐወሉ ኢላ ሐርቢን ضروسን ፊ አርድ الحرم በሐረም ግቢ ላይ የተጋጋመ ጦርነት ለመጀመር ምንም አልቀረውም ነበረ ማለት ነው። ያኔ መቼም አንዳንድ በሳል ሰው አይጠፋምና ችግር ሲፈጠር አንዱ ተነስቶ እኔ አስታራቂ ሐሳብ አለኝ አለ። ምንድን ነው ሲሉት አባኡ መያ ብኑ ሙግራ ያው የቅድሙ ሰውዬ ነው የካዕባውን ማፍረስ የጀመረው የኻሊድ አባት ማለት ነው። አቡ ኡመያ ይባል ነበር። ወሊድ ኢብኑል ሙጊራ አልመኽዙሚ እሱ ሐሳብ አመጣላቸው ማለት ነው። ገላጋይና አስታራቂ ሐሳብ ምን የሚል ሐሳብ አመጣ? አረዱ አለይህም አን ዩሐኪሙ ፊማ ሸጀረ በይነሁም። አሁን በዚህ በሚያከራክራቸው ነገር ዝም ብሎ ሁላችሁም ብትጫጫሁት ዋጋ የለውም፣ የብስ እየተቃቃሩ መሄድ ነው የሚሆነው። ስለዚህ እኔ ሐሳብ አለኝ ሲል ምንድን ነው አወሉ ዳኺልን አለይህም ሚን ባቢል መስጂድ አሉ። ስለዚህ ወደ መስጂዱ ሳሐተል ሐረም ባለው ዛሬ መጧፍ የሚደረግበት ሜዳው እዛ ሜዳ ላይ አሁን ሁላችሁም አርፋችሁ ቁጭ በሉና በያላችሁበት ድንገት ተከተማ ወደዚህ የሚመጣ ሰው በመንገዱ ላይ እንጠብቃለን። ያ ሰው ማንም ይሁን ማን አሁን እንስማማ። ያ ሰው ሲመጣ ለሱ እንሰጠዋለን ኃላፊነቱን እና እሱ የሰጠንን ሐሳብ ልንቀበል ተስማሙ አላቸው። እሺ ብሎ ተስማሙ። ሁሉም ተጨንቋልና ማለት ነው። እዛ እንደ ሲጠበቅ ሻአላሁ አንየኩነ አዳኺል ረሱሉላህ ሰለላሁ ዐለይሂ ወሰለም ያ ይጠበቅ የነበረው ሰው ታላቁ ሰው ሆነው መሐመድ ሆነው መጡ ማለት ነው። እሳቸው ምንም ስለዚህ ነገር እንግዲህ እንትን የላቸውም፣ ኸበር የላቸውም። በአጋጣሚ ከቤታቸው ወደ ስራውን ሊሳተፉ ነው የሚመጡት። በሚመጡ ጊዜ ብቅ ሲሉ ሲያዋቸው ሁሉም ተደሰተ ማለት ነው። ፈለማ ረአሁ ሀተፉ እሳቸውን ሲያው ሁሉም ጮኸ በደስታ ማለት ነው። ሀዘል አሚና እና በጣም ያመጣው ሐሳብ ጥሩ ሆነ። እኛ ማንኛውም ሰው ይመጣ ይገላግለን ይሄን ችግር ይፍታልን ብለን ነበረ። አሁን ደግሞ ምርጥ ሰው ነው የመጣውና ሙሐመድ የሚሰጠንን ዳኝነት ለመቀበል ሁላችንም ፈቃደኛ ነን ብለው በአንድ ድምፅ ጮሁ ማለት ነው። ረዲናሁ የሙሐመድን ዳኝነት ሁላችንም ወደነዋል አሉ ማለት ነው። ሀዛ ሙሐመድ ይሄ ሙሐመድ ሁልጊዜ ማርሎ እንደማይወድ ነው፣ ሁልጊዜ ቀንተኛ እንደሆነ ታማኝ እንደሆነ እናውቀዋለን። ለማንም አያደላም። የፈለገውን ሐሳብ ይስጠን እንቀበላለን አሉ ማለት ነው። ፈለማ እንተሃ ኢለይህም ልክ ነቢዩ መጥተው እነሱ ጋር ሲቀላቀሉ ወአኽበሩሁ የተፈጠረውን ችግርና ያው የሚጠበቅ ሰው እንደነበረ ተነገራቸው ማለት ነው። እኛ በሀጀር አልአስወድ ጉዳይ ማን ያስቀምጠው በሚለው በጣም ተከራክረን ተፋጠን ነበረ። አሁን ግን በዚህ መንገድ የሚመጣ ሰው ይዳኘን ብለን ተስማምተን ነበርና አንተ ተመጣህ። አሁን ሁሉም ሰው ደስተኛ ነው አንተን ዳኝነት ለመቀበል። በል እንግዲህ የምታረገውን አድርግ ብለው ሰጥነገሯቸው ማለት ነው። ያኔ በሚገርም ዘዴ እሳቸው ደግሞ አርሎ ምንም ጥርጥር በሌለበት ሁኔታ አላህ ኢልሃም እንዳረገላቸው ገና ነብይ አልሆኑም። የዛ ጊዜ ምን አደረጉ? ኩታቸውን እንደዛ ጠፍተውት የነበረውን ጨርቅ አነሱና መሬት ላይ አነጠፉት። ታነጠፉ በኋላ እዛ ኩታው መሃል ላይ የሀጀር አልአስወድ ብድግ አድርገው አስቀመጡ። ታስቀመጡ በኋላ ሁሉም ብሔረሰብ የኩታውን ጫፍ ያዙ አላቸው። ሁሉም እንዲሳተፍ ማለት ነው። እሳቸው ተታች እየጠበቁ ጨርቁ እንዳይበጠስ ሁሉም የኩታውን ዳር ዙሪያውን ያዘና አነሱት። ከዛ ይዘው እዛ ማቀመጫው ቦታ ላይ በሚደርሱ ጊዜ እሳቸው ብድግ አድርገው ወስደው ቦታው ተደላሎ ተቀምጧል። እዛ ገጠሙት ማለት ነው። በይህ መልክ እንግዲህ ችግሩን ፈቱላቸው ማለት ነው። ይህም እንግዲህ በጣም አስገራሚ የሆነ ብልሃት የተሞላበት ዳኝነት ሰጡ ማለት ነው። መጀመሪያ እንደው ራሳቸው ብድግ አድርገው ወስደው መጨመር ይችሉ ነበር፣ ግን ሁሉም እንዲደሰትና እንዲረካ ሁሉም በኩታ ዳርዳር ይዞ እንዲያቀርብና እሳቸው በመጨረሻ እንዲያስቀምጡት ተደረገ ማለት ነው። ወአመረሁም አየርፈዑሁ ኩታውን ዙሪያውን ይዘው አብረው እንዲያነሱ አደረጓቸው። ሀታ ኢዛ አውሰሉ ኢላ መውዲዒሂ እዛ ተዘጋጀው ቦታ ላይ በሚደርሱ ጊዜ
አኸዘሁ ቢየዲህ ሸሪፋ እሳቸው በእጃቸው ብድግ አድርገው ገጠሙት። ፈወዱዐሁ ፊ መካኒ ወሃዛ ሐሉን ሐሲፍ ይህ የብልህ መፍትሄ ነው ማለት ነው። እንግዲህ ብልህ ሰው ትዝ አይለውም። ሌላ ሰው ቢሆን ያው መብት ሰጥታችሁኛል እኔ ያስቀምጥላችኋለሁ ብሎ ዝም ብሎ ያነሳ ነበረ። ግን እሳቸው አለቃ መሆናቸው እንደተጠበቀ ሆኖ እንደገና ሰዎች ማንም ቅር እንዳይለው ሁላችንም ነው ያነሳ ነው እንዲሉ አደረጓቸው። ረዲየ ቢሂል ቀውም ያኔ ህዝቦች ሁሉም ረኩ፣ ተደሰቱ በሰጡት አመራር ማለት ነው። በዛ መልክ አሁንም ግንባታው ቀጠለ። ወቀሱረት ቢቁረይሽ ነፈቀቱ ጠይባ ቀደም ሲል ያው ሐራም ገንዘብ እንዳይገባ ተስማምተው ነበረ። በጥንቃቄ ሁላቸውም ያው ንጹህ የሆነ ገንዘብ እያመጡ ነበረ እየገነቡ ያሉት ማለት ነው። ግን እንዳሰቡት ያ ገንዘብ አልበቃቸውም። መካከል አካባቢ ሲደርስ አለቀ ወጪ ማለት ነው። እነዛ ደግሞ ህገወጥ የሆኑ ሰዎች እንጨምራለን ቢሉ አይፈቀድላቸውም ተብለዋል ማለት ነው። ምን ይብቃን ተባለ። ያነ ምን አደረጉ? ነጅሃት ሸማልያ ናሐው ሚን ሲተቲ አዝሮይን በሰሜን በኩል 6 ክንድ የሚሆን ወይም 3 ሜትር የሚሆን መሬት ቀንሰን ማውጣት አለብን አሉ ማለት ነው። ለምን ያልሆነ ነገር ገንዘብ ሐራም ተምንጨምር ወደፊት አቅም ሲኖረን እንቀጥለው ይሆናል። ለጊዜው ግን የአንድ 3 ሜትር የሚሆን ተሰሜን በኩል እንቀንሳሉና ተስማሙ ማለት ነው። ወይሄ አለቲ ቱሰማ ቢልሂጅሪ ወልሐጢም በአሁኑ ጊዜ በተለምዶ ሂጅር ወይም ሂጅሩ እስማኤል ወይም ሐጢም የሚባለው ጧፍ ስናደርግ በሰሜን በኩል እንደ ክባል እንደ በረት የሆነ ያ ራሱ የካዕባ ግድግዳ ነበር መሆን ያለበት። ግን ወጅ ስላጠራቸው ያ ነገር ለጊዜው እንዲቀር አደረጉት፣ ቀነሱት። ከበብ ሲያደርጉት ያው የተረፈውን መሙላት ቻሉ ማለት ነው። ወረፈዑ ባባሃ ሚነል አርዲ የካዕባ በር ደግሞ መሬት ላይ ነበረ። ወትሮ መሬት ላይ የነበረውን ወደ ላይ ሀጀረል አስወድ ከፍ አድርገው እንዳውም ሀጀረል አስወድ ተቃራቢ አድርገው በሩን ግድግዳ መሀል ላይ ወደ ላይ ያንጠለጠሉት ማለት ነው። ለምን ሊአላ የድኹለሃ ኢላ መን አራዱ ማንም የመጣ ሰው ሁሉ ዘሎ እንዳይገባ ለመቆጣጠር እንዲመቻቸው ማለት ነው። እና ያው መሀል ወገብ ላይ ያደረጉና እነሱ የሚፈልጉ ሰው ሲመጣ እንትና መሰላል አለቻቸው። እሷን አንተው ያቀባሉ፣ በዛ ላይ ይወጣል። የማይፈልግ ሰው ከሆነ ግን መሰላሉ የለም፣ ማውጣት አይችልም። በዚህ መልክ ያው መሀል ወገብ ላይ ግድግዳው መሀል ወገብ ላይ እንደ መስኮት ሆነ በሩ ማለት ነው። በዚህ መልክ ስራውን ቀጠሉበት። هذا وطلب من رؤساء فلما رأوا هتفوا وأمرهم أن يرفعوا حتى إذا وصلوا إلى مرضعه أخذه بيده الشريفة وكسرت بقريش النفقة الطيبة حلال يهونوا وجوج بميرقباቸው ጊዜ فأخرجوا من الجهات الشمالية الركن الشمالي የሚባለው ማለት ነው። نحو من 6 أذرع 6 ክንድ የሚሆን ቀንሰው አወጡ። وهي التي تسمى بالحجر والحطيم ورفعوا بابها من الأرض لئلا يدخلها إلا من أرادوا የፈለጉት ሰው ካልመጣ በስተቀር እነሱ የሚጋብዙት ማንም ሰው መግባት እንዳይችል ግድግዳው ላይ ከፍ አረጉት በሩን ማለት ነው። ወለማ በለገ البناء 15 ዚራዓን ግንባታው እየቀጠለ ሄዶ 15 ክንድ በሚደርስበት ጊዜ ሰቀፉ። ያው ተስተቱ ይማራል ሰው እንደሚባለው ወጥሮ ተላይ ክፍት አድርገው ሌባ ዘርፏቸው ነበረ። አሁን ተላይ ክፍት መሆን የለበትም አሉና ኢስላም አደረጉለት ማለት ነው። ጣራ ገጠሙለት ላይ አላ 6 አዕሚደት ጣራውን የሚደግፍ ደግሞ 6 ምሰሶ ቆመ ማለት ነው ካዕባ ውስጥ። በዛ መልክ ስራው ተገባደደ። ወሷረት الكعبة بعد انتهائها ذات شكل مربع تقريبا ካዕባው ግንባታ ተጠናቀቀ በኋላ ሙረባ 4 ረድፍ ያለው ግንብ ሆነ ዛሬ እንደሚታየው ማለት ነው። ተቅሪበን በአንድ በኩል ጠበብ በአንድ በኩል ሰፋ ቢልም ያው 4 ረድፍ ነው ማለት ነው። ሩቁ የብሉግ ارتفاعه 15 ሜትርን የግድግዳው ከፍታ ወደ ላይ 15 ሜትር ያህል ሆኗል ማለት ነው እስከጣራው ድረስ። ጦሉ ዲልዒሂ الذي فيه الحجر الاسود والمقابل له እንደገና ደግሞ ተሐጀረ ለአስወድ ጀምሮ ውስጡን እንደዚህ ቀጥታ የሚቀጥለው ግድግዳ ድረስ ያለው ደግሞ 10 ሜትር ይሆናል ማለት ነው ርቀቱ። ወለሐጀሩ መውዱዑን አለ ارتفاع ሜትርን
ወ50 ሚሊ የሐጀረል አስወድ ያለበት ደግሞ 1 ሜትር ከ50 ሚሊ ሜትር ሆኗል ማለት ነው። من أرضية المطافي تاميداو ولا الكفتاو ይሄን ያህል ይርካል። والضلع الذي فيه الباب በሩ ያለበት ደግሞ ገጽታ والمقابل له ወሱ አቅጣጫ ወደኛው ግድግዳ ድረስ እንደ 12 ሜትር ይሆናል ማለት ነው። وبابها على ارتفاع مترين በሩ ደግሞ የተገጠመው ተሱ ተበሩ በታይ ያለው ወለለ 2 ሜትር ያህል ከፍ ብሎ ነው ማለት ነው። በሰው ቁመት ያህል ነው። አንሰው በሚቆም ጊዜ አንገቱ ድረስ ነው ግድግዳው በሩ ድረስ ማለት ነው። من الأرض ويحيط بها من الخارج قصبة من البناء أسفلها ተታይ ደግሞ ወለሉ ላይ ግድግዳውን ከመሬቱ ጋራ ለማጠናከር እንደዚህ ደግፈው የሚይዙ እንትኖች አሉ ማለት ነው። እንደ በቀበቶ ዙሪያው የተደረደሩ ነጭ ድንጋዮች አሉ በአሁኑ ጊዜ ማለት ነው። متوسط ارتفاعها የሱ ደግሞ ከፍታው 25 ሜትር ومتوسط عرضها ወርዱ ደግሞ 30 ሜትር وتسمى بالشاذوران ይሄ ዙሪያውን አቅፎ ተመሬት ግንቡን ያቅፎ የሚዞረው ሻዙራን በመባል ይጠራል በአሁኑ ጊዜ። وهي من اصل البيت ያም ግድግዳው ልክ ለማገደል እንደሚባለው ግድግዳውን አቅፎ የያዘው የቤቱ መሬት ነው። ያንንም ቀንሰውት ነው ማለት ነው። ያ ቀናሰው ትርፍ መሬት እንዳይሆን በዛ በክርት ድንጋዮች አካካሱት ማለት ነው። ተረከታ መጀመሪያ ያ ሂጅሩን ብቻ ሳይሆን የቀነሱት የዙሪያውንም ርቀት እንደዛው ቀንሰውታል በተወሰነ መጠን ማለት ነው። ያ ግን የካዕባ መሬት ነበረ ማለት እንዳይረሳ ዙሪያውን በክርት ድንጋይ አንድ ያቀፉት ማለት ነው። በዚህ መልክ ነው ተገነባ። ይህን ታሪካዊ እንግዲህ ግንባታ ነብዩ አለይሂ ሰላቱ ወሰላም በንቃት አብረው ተሳትፈዋል። በወጣትነት ድንጋይ በማጋዝ በማቀበል በደንብ ተሳትፈዋል ማለት ነው። አስረቱ ኢጅማልየቱ ቀብለ ኑቡዋ ከዚህ በኋላ አሁን እስካሁን ድረስ እንግዲህ ነብይ አልሆኑም ገና እና ነብይ የተመሆናቸው በፊት ጠቅለል ያለው ማንነታቸውን ለመግለጥ የሚከተለውን ማንበብ ይቻላል ይላል። ካነ ነብዩ ሰለላሁ ዐለይሂ ወሰለም ቀድ ጀማዐ ፊ ነሽአቲ ኸይረ ማ ፊ ጦበቃቲ ናስ ነብዩ አለይሂ ሰላቱ ወሰላም በልደትና በእድገታቸው በሰዎች ዘንዳ የሚታዩ መልካም ባህሪያቶች ሁሉ እሳቸው ላይ ተሟልተው ይታዩ ነበረ ይላል። የሚዛት እና ምርጥና ጎበዝ ወጣት ምን ያሟላ ነው ተብሎ ከተለያዩ ሰዎች ላይ ሊገኝ የሚችልን ባህሪ እሳቸው ጠቅለውና ሸክፈው ይዘው ነበረ ይላል። ወካነ ጢራዘን ረፊዓን ሚን አልፊክሪ ሳኢቢ ጢራዘን ማለት መሰለን ማለት ነው። በምሳሌነት በሁሉ ነገር በምሳሌነት የሚጠቀሱ ብርቅ ሰው ነበሩ እና አስተሳሰባቸውም በጣም ጥልቅ ነበረ ማለት ነው። የልጅ አዋቂ ነበሩ እና አንድ ነገር ላይ ውይይት በሚደረግ ጊዜ ሀሳብ ማቅረብ የሚችሉ ማንም ሽማግሌ አዛውንት የማያገኘውን ሀሳብ በቀጥታ ማምጣት ይችሉ ነበር። ወነዘር ሰዲድ ደግሞ እሳቸው የሰነዘሩት ሀሳብ ምንም እንከን የለው ነበር፣ ገዥ ነበር የሚሆነው ማለት ነው። ወናላ ሐፍዘን ዋፊረን ሚን ሑስኒል ፊጥነቲ እና በፈጣንነት ደግሞ በጣም ከፍተኛ ድርሻ ነበራቸው። ማንም ንቁ ሰው ፈጣን ሰው ሊደርስበት የማይችለውን ሀሳብ እሳቸው በቀላሉ ያመጡት ነበር ማለት ነው። ወአሷለቱል ፍክሪ ሀሳባቸው በጣም የተዋጣለት ነበረ። ወሰዳዲል ወሲላ ያን ሀሳብ ደግሞ ለመፈጸም ያመጡትን ሀሳብ ምን አይነት ዘዴ በምን አይነት ዘዴ እንፈጽመው ሲባል ደግሞ ዘዴውንም እንደዛው ቀድሞ ማምጣት የሚችሉ ነበሩ። ወልሃደፍ ኢላማቸውን ማሳካት በቀላሉ የሚችሉ ወካነ የስተዒኑ ቢሶምቲሂ ጠዊል አላ ጡል ተአሙል በተፈጥሮ ያው የተሰጣቸው ቢሆንም እንደገና ደግሞ አስተዋይነትን ይጠቀሙ ነበረ። አንድ ነገር እንደወጣ ዝም ብለው በችኳሎ በስግብግብነት አይናገሩም፣ አይሰሩም እና ሰዎች ሲፋጩ ዝም ብለው በታዛቢነት ይመለከታሉ። በመጨረሻ ግን ሰዎች ያሉትን ሁሉ ብለው ሲጨርሱ እኔ አሰባለኝ ይሉና ሁሉንም የሚጥል ሀሳብ ያደርጉታል ማለት ነው። ጡሉ ተአሙል እና ሰዎችን ከመሽቀዳደም ይልቁንስ አርቆ ማሰብና ማስተዋልን ያበዙ ነበር። አረቀው ያስተውሉና ሌሎቹ ተጨፋጭፈው ፋይዳ ያለው ነገር አመጡ ሲቀሩ እሳቸው ግን እንዲህ ብናደርግ ይሻላል ይላል። ሁሉም ወዲያው ይስማማል ማለት ነው። ወኢድማኒል ፊክራ እና ሁልጊዜ ሀሳባቸው አይለያቸው ነበር። ቁም ነገር ከማሰብ አይቋረጡም ማለት ነው። ወስትክናሂል ሐቅ
ሐቅን መከታተል ደግሞ ማለት ነው። ሐቅን አነፍንፈው ያገኙ ነበር። አንድ ነገር ሐቁ ሰዎች ሹብሃ ያለው ነገር አወዛጋቢ ነገር ከመጣ ከዛ ነገር የተሻለው ሐቅ የሚሆነው ነገር ምንድነው የሚለውን አጥንተው ወዳውኑ ያንን መፍትሄ ያመጡ ነበር ማለት ነው። ወጣላ ቢአቅሊሂ الخصب ሰፊ በሆነው በሰላ አምሯቸው ወፊጥረቲ ሷፊያ ንጹህ በሆነው ተፈጥሯቸው ሷሃኢፈ الحيات የሰዎችን ገጽታ ያነቡ ነበር ማለት ነው። ሰው ባህሪ ይገባቸዋል። ማንም ሰው ሲያነጋግሩት ማንነቱን ያውቁ ነበር። ወሹኡን الناس የራሳቸውን ብቻ ሳይሆን የሰዎች እያንዳንዱ ሰው ባህሪ ማንነት ይገባቸዋል። ወአህዋል الجماعات እንዲሁም ደግሞ ማህበረሰቦች የተለያዩ ብሔረሰቦችን ባህላቸውን ልማዳቸውን ያውቃሉ ማለት ነው። ፈአፈ ማሲዋሃ ምን ኹራፋ እና በዚህ መልክ እንግዲህ ሐቅ የሚሆነውን ነገር አጣርተው ታቀረቡ በኋላ ተዛ የተረፈው ነገር አላስፈላጊ ነው ብለው ውድቅ ያደርጉታል ማለት ነው። ወነአ አንሃ እና አርቱርቱ ዝም ብሎ ግሳንግስ ወሬ ወይም አጥጋቢ ያልሆነ ሐሳብ ከመጣ እሳቸው የተሻለ ሐሳብ አንስተው ይጥሉትና በቃ የእሳቸው ሐሳብ ይጸድቃል ማለት ነው። ثم عشر الناس على بصيرة من أمره وأمرهم ሰዎችን እንዳምባገነኖች እኔ ያልኳቸው መሆን አለበት በሚል ተጭነው ሳይሆን ሁላቸውም ሰዎች አምነው እንዲቀበሉ ያደርጓቸው ነበረ ማለት ነው። የራሳቸውን ማንነት ያውቃሉ፣ የሰዎችን ማንነት ያውቃሉ። ያን አስታራቂ ሐሳብ በመሐከል አንሸራሽረው ይሄ ይሻላችኋል ይሏቸዋል፣ በጸጋ ይቀበሉታል ማለት ነው። ፈማ ወጀደ ሐሰነን ሻረከ ፊህ ከሰዎች መልካም ነገር ካገኙ እገሌ ነው ያመጣው ብለውም ደግሞ የሰውን ሐሳብ ተመቀበልም ወደ ኋላ አይሉ መልካም ታመጡ ይቀበሏቸዋል ማለት ነው። ወኢላ ያ የተሻለ ነገር ካላመጡ ሰዎቹ ግን አደ ኢላ ዑዝለቲ العتيدة ወደ ተለመደው ብቸኝነታቸው ይመለሳሉ። ያው የተሻለ ሐሳብ አላመጣችሁ እንግዲያውስ እኔ እንዲህ ቢሆን ይሻላል ይሉና ያነሱን የሚያስልቅ ሐሳብ ያመጣሉ ማለት ነው። فكان لا يشرب الخمر እንደገና በተፈጥሯቸው አስካሪ መጠጥ ጠጥተው ያውቁም ከልጅነት ስተውቀት ማለት ነው። አረቦች ትልቁ ደካማ ባህሪያቸው መጠጥ ያበዙ ነበር፣ ሰከራሞች ነበሩ። እሳቸው ግን አንድ የቋቀም ሰው ያውቁም ገና ከልጅነታቸው ጀምሮ ማለት ነው። ለምን ራሳቸውን ያከብራሉ። ይሄ አቅልን የሚነሳና የሚያንቦጃቡሽ የሆነ ነገር እንዴት አቂል ሰው ይጠጣል? አላህ አቂል አድርጎ ፈጥሮ ነብድ እንሆናለን እንደ ይሉ ነበረ ማለት ነው። ወላ የቁሉ ማዙ ቢሃ ለንሱቢ እንደገና ደግሞ ለስለት ለምን እያሉ ለጣዖት የሚያቀርቡትን ምግብ አይበሉም ነበረ ገና በልጅነታቸው። የተለያዩ ጣዖቶች አሉ እንግዲህ ሌሎቹ በሙናሰባ ዓመት በዓል ሲሆን ምናምን ነዝር እያመጡ ቁርባን ያርዱ ነበር። በዛ መልክ የታረደ ነገር አይበሉም ነበረ ማለት ነው። ወላ يحضሩ للأوثان عيد እንደገና የጣዖት ዓመት በዓልም አይሳተፉም። የተለያዩ ዓመት በዓሎች ነበሯቸው። የፈለገው ቢሆን ገና ከልጅነት ስተውቀታቸው አንድ ቀንም የዓመት በዓል አዳማቂ ሆነው ያውቁማል። ወላ احتفالا ማንኛውንም ነገር የስብሰባ ነገር ግርግር ያለበት ቦታ አይፈልጉም። ምክንያቱም ግርግር ያለበት ቦታ ወንጀል አይጠፋምና ማለት ነው። በልካነ ሚን አወሊ ነሽአቲሂ ናፊረን ሚን هذه المعبودات الباطلة ولا يأكل መዛው እና ከንቱ የሆኑ አመለካከቶችና አምልኮቶችን አይቀበሉም፣ አይዋጥላቸውም ማለት ነው። እንግዲህ 360 የሚሆን ጣዖት አለ በየቀኑ የሚከበር ያ ሁሉ እሳቸው ዘንዳ ከምንም አይቆጠርም ማለት ነው። ዘርበል እባክህ እንዲህ አይነት ነገር ምንድነው ይሄ? እኛ እንሻለም እንዴ? የማይሰማ የማይለማ የማይራመድ የማይናገር እንዴት ሰውን ሊረዳ ይችላል ይሉ ነበረ ማለት ነው። ሐታ ለም የኩን ሸውን አብጋዶ ኢለይሂ ሚንሃ እንዲያውም እንደ ጣዖት አድርገው የሚጠሉት ነገር የለም ነበር። እንግዲህ እዛ ጊዜ ንቡዋ ተሰጣቸው፣ ህገወጥ መሆኑን ማንም አልነገራቸው። በተፈጥሯቸው ግን ይሄ ነገር የሰው ልጆች ሊያደርጉት የማይገባ ብልግና ነው ብለው ያምኑ ነበረ ማለት ነው። ሐታ ካነ ላ የስቢሩ አላ ሰማይ ልሐልፊ ቢላቲ ወልዑዛ አረቦቹ በተለምዶ ሲማማሩ ወላቲ ወልዑዛ ነበር የሚሉት። ይህንን ቃለ መሐላ ሲሰሙ ይቀፋቸው ነበረ። እሳቸው እንዴት ነው ላትና ዑዛ ምንድናቸውና ነው የምትብሉባቸው ይሉ ነበረ ማለት ነው። ወላ ሸከ አነ ልቀደር አሓጦሁ ቢልሒፍዚ እንግዲህ ይሄ የራሳቸው የተፈጠሩ ባህሪ ከመሆኑም ጋራ አላህ ደግሞ ልዩ ጥበቃ ያደርግላቸው እንደነበር አያጠራጥርም ማለት ነው። ለምን ነብይ የሚሆኑ ሰዎች ገና ከልጅነታቸው ጀምሮ አላህ በመልካም ስነ ምግባር የታወቁና የተደነቁ ነው የሚሆነው። ማንኛውም ለክስክስ ሰው ነብይ አይሆንም እና በዛ መልክ የጌታ ጥበቃም ተጨምሮበታል ማለት ነው። ፈኢንደማ ተጣሐረኩ ነዋዚዑ ነፍስ አንዳንድ ጊዜ የነፍስ ስሜት
በተለይ ወጣት እንግዲህ የተለያዩ ብልጭልጭ ነገር ደስ ይለዋል፣ እዛ መሳተፍ ይፈልጋል። እንደዛ አይነት ነገር በርቀት እንኳ ካዩ ያን ነገር ለማድረግ ብዙ ጊዜ አያስቡም። 2 ጊዜ ብቻ አሰብኩኛል። ሰርግ ነገር በአካባቢ ግርግር ሰምተው ምንድነው የሚደረገው እስቲ ጀሌው ብለው 2 ጊዜ እንደሄዱና በዛ በ2 ጊዜም እንዳልተሳካላቸው ይናገራሉ ማለት ነው። ሊስትጥላኢ ባዕዲ ሙታዕ ዱንያ እንግዲህ በዱንያ የተለያዩ ሰዎች የተለያየ አጋጣሚ የደስታ ሰርግ ምናምን የመሳሰሉ ነገሮች አሉ። እንደዛ ነገር በሰፈር በሚከሰትበት ጊዜ እንኳን ጎራ ብለው አያዩም ነበረ ማለት ነው። ከዕለታት አንድ ቀን ግን ትንሽ ጉርምስና በሚሰማቸው ጊዜ ያው የመኮችን ፍየል ይጠብቁ ነበረ። እዛ ሲጠብቁ ጓደኛም ነበራቸው አብሯቸው የሚጠብቅ እና ከተማው አካባቢ የሆነ ድምፅ ሰማን በርቀት አሉ። ደመቅ ያለ ድምፅ ውካታ እዛ 40 ወዕንደማ የርዷ ቢትባዕ ባዕድ ተቃሊዲ ገይር ልማሕሙዳ የማይፈለጉ የሆኑ አጉል ልማዶችን ለመሳተፍ በሚያስቡ ጊዜ ተተደኸሉ ልዕናየቱ ረባንየቱ ልልሐይሉለቲ የአላህ ጥበቃ ጣልቃ ይገባል ማለት ነው። እንግዲህ በልጅነታቸው 2 ጊዜ ብቻ የሰርግ ቦታዎች ተሻጋሪ አይተው እዛ አካባቢ ምንድነው ግርግር የሚደረገው እንግዲህ ከረቦ ይመታል፣ ይጫወታሉ፣ ምን ይላሉ። እንደዛ በሚያውበት ጊዜ 2 ጊዜ ሞከርኩኛል። በይነሁ ወበይነሃ ቃለ ረሱል ላ ሰለም ይህም በሚመለከት በኋላ ራሳቸው እንደተናገሩት ማሀመምቱ ቢሸይን ሚማ ካነ አህሉል ጃሂልየት ያዕመሉን የጃሂልያ ሰዎች በድንቁርና ህይወት የነበሩ ህዝቦች ከሚሰሩት ነገር አንድ ቀን ለመሳተፍ ብዙ አስቤ አላቅም ነበረ። 2 ቀን ብቻ አሰብኩኛል፣ ግን ሀሳቡ አልተሳካም። ገይረ መረተይን 2 ጊዜ አስቤ ነበረ ግርግር ቦታ እጅ ለመሳተፍ። ኩሉ ዛሊከ የሑሉ ላሁ በይኒ ወበይነሁ ሞከርኩኝ፣ ግን አላህ ጋረደኛን ነገር እንዳልሳተፍ አደረገኛል። ሱመ ማሀመምቱ ቢሃ ሀታ አክረመኒ ቢሪሳለቲ ከዛ በኋላ አይለመደኝም ብዬ በቃ ተውኩት ጭራሹና። ቁልቱ ለይለተን እነዛ 2 ቀናቶች ምን ነበሩ ብትሉኝ ከዕለታት አንድ ቀን ሊልጉላሚ ለዚ የርአ መዕየል ገነም አብሮኝ ፍየል ይጠብቅ ለነበረው ጓደኛዬ ምን አልኩ ቢአላ መካ ተራራ ላይ ፍየል እንጠብቅ ነበረ እና ቁልቁለን ስንመለከት ከተማው አካባቢ ላይ ደመቅ ያለ የሰው ስብስብ አየን ማለት ነው። ድምፅም አለ። ያን ጊዜ ምሽት ነበረ። ለው አብሶርተ ሊገነም ያልኩት አለ ጓደኛዬ ፍየሎችን ብትጠብቅልኝና ከተማ ደረሻ ብመጣ ምን ይመስልሃል አልኩት። ችግር የለም ሄድ ያለኛ ሀታ አድኹለ መከተ ወአስሚረ ቢሃ እዛ አካባቢ ደመቅ ያለ ነገር አለና አንድ አፍታ ተጫውቼ እመጣለሁ፣ እስከዛ ድረስ ፍየሎችን ብትጠብቅልኝ ብለው ጠየቁት። እና ከማ ያስመሩ አሸባብ ወጣቶች ግርግር ቦታ ይፈልጋሉና እኔም የወጣትነት ስሜት ስለተሰማኝ ዛሬ ስትሄጄ እዛ ሰርግ አካባቢ አንድ አፍታ ጨፍሬ ልምጣ ብዬ ጠየቁታል። ፈቃለ ፈአፍዓሉ ችግር የለም እጠብቅልሃለሁ ሄድ ያለኛል። ፈኸረጅቱ ከዛ ሄድኩኝ ሀታ ኢዛ ኩንቱ እንዲ አወሊ ዳሪን ቢመካ መካ ከተማ ገና የመጀመሪያው ቤት ላይ ስደርስ ያግርግሩ ያለበት ሰርጉ ያለበት ቦታ የመጀመሪያው ቤት ሆኖ አገኘሁት። ሰሚዕቱ አዝፈን እና የሙዚቃ የመንጉራጉሮች ሰማሁኝ። ፈቁልቱ ማሃዛ ምንድን ነው እየጠየቁት ባጠገቤ ላገኘው ሰው ፈቃለ አረሰ ፉላኑ ቢፉላና እገሌና እገሌ ተጋብተው የእነሱ ሰርግ ነው ብሎ ነገረኛል። ፈጀለስቱ እና እንግዲህ ሰርግማ ካለ እሱን እኮ ላይ ነው የመጣሁት ብዬ እዛ ፈቅ ብዬ ተቀመጥኩ አሉ። በደንብ ሰርግ ውስጥ የሚዳመቅ ድረስ ለማዳመጥ ተርቀት ቁጭ አልኩኝ። ፈተረበ ላሁ አላ ኡዙኒ እዛ ቁጭ እንዳልኩኝ ወደ አሁኑ ለቃ እንቅልፍ ወስዶኛል አሉ ሳላውቀው። እና ማታ ነው ገና ሰርገኛው ሲገባ በደንብ እንግዲህ ይቀልጣል እንትኑ ቦታው ምናምን። እዛ ተመድረሳቸው ቤት ቁጭ እንዳልኩኝ ድብን ያለ እንቅልፍ ያዘኛሉ። ፈኒምቱ ተኛሁኝ። ፈማ አይቀዘኒ ኢላ ሐሩ ሸምሲ በነጋታው ነግቶ የፀሐይ ሙቀት ነው የቀለቀለኝ የገሰገሰኛል። ያው ሰርጉ አብቅቶ ተበታና ሰው ሱብሃንአላህ። እዛ ገረመኝና ወዳው ተነስቼ ሄድኩኝ ለጓደኛዬ ዘንዳ። ፈቃለ ሸሐረጅ ፈዑቱ ኢላ ሷሂቢ እዛ ፍየሎችን ሊጠብቅልኝ ለመንኩት ጓደኛዬ ጋር ሄድኩና ፈሰአለኒ እሱ ብዙ ዜና ይዤ እንደምመጣ ይጠብቅ ነበረ እና ምን አየህ ብሎ ጠየቀኝ አለ።
በሚጠይቀኝ ጊዜ ፈአኽበርቱሁ ያጋጠመኝን ነገር ነገርኩ። እኔ ገና ያው ስደርስ የመጀመሪያው ቤት ነበረ የሰርጉ ግርግር ያለው። እዛ ግን ሰው እየገባ ነው፣ ያው ጫወታው እየተሟሟቀ ነው። ስለዚህ ትንሽ አረፍ ልበል ብዬ ድንጋይ ደገፍ ቁጭ እንዳልኩኝ እንቅልፍ ወሰደኝና ያው በነጋታው ነግቶ ፀሐይ ነው የቀሰቀሰኝ። ምን እንዳደረጉ አላውቅም አሉ። ቁልቱ ለይለተ ኑር። ተዛ ቆየሁኝና ደግሞ ሌላ ቀን እንደዚሁ ሁለተኛ ልሞክር ፈለግኩኝ አሉ። ሚስሉ ዛሊከ እንደዛው ከተማው አካባቢ ያለ ግርግር በማይበት ጊዜ አሁንም ያ ጓደኛዬን ጠየቅኩት። ዛሬ ፍየሎችን ጠብቅልኝ ከተማ ደርሼ እመጣለሁ አልኩት። ወደ ፈልቱ መቅጥፋ ሷበኒ ሚስሉ አወሊ ሌላ ልክ መጀመሪያ እንዳጋጠመኝ አሁንም አጋጠመኝ። ቁጭ ባልኩበት እንቅልፍ ሊብና አድርጎኝ በነጋታው ነግቶ ፀሐይ ቀሰቀሰኝ ይላል። ثم ما همت بسوء ከዛ በኋላ ተስፋ ቆረኩኝ። እንዲህ አይነት ነገር ይቅርብ ብዬ እርግፍ አድርጌ ተውኩት ይላሉ ማለት ነው። እና ወረወል ቡኻሪ عن جابر بن عبد الله ተዚህ ጋር ተያይዞ ቡኻሪ እንደዘገቡት ጃቢር ብን አብድላህ ቃል ለማ ቡንየት الكعبة ካዕባን በሚገነቡ ጊዜ ቀደም ሲል እንደተጠቀሰው ذهب النبي صلى الله عليه وسلم وعباس عمه ينقلان الحجارة ነብዩ አወዛው ጊዜ 35 ጎረምሳ ነበሩ። በደንብ ጉልበት አላቸው። አጎታቸው ጋራ አባስ በእድሜ ትንሽ ይቀድማቸዋል። እሱ ጠንከር ያለ ነው። እሱን ተከትለው ነበር የሚሄዱት እዛ ሲሄዱ ስራ ማለት ነው። በምንሄድ ጊዜ አባስ ጋራ ድንጋይ ተዳገት እየተሸከምን ለካዕባ ስናመጣ እኔ ሽርጥ ብቻ ነበር የለበስኩት አሉ። ትከሻቸው ላይ ምንም የለ ልብስ እና ያንን የበረሃ ድንጋይ ትከሻዬ ላይ በማረጉ ጊዜ ትከሻዬ ተላላጣ አሉ። ያኔ አጎቴ አንተ ልጅ ነህ እኮ ምን ችግር አለ? ሽርጥህን አውጣትና ትከሻ ላይ አድርግ እንዳይጎዳህ አለኝ አሉ። ይሽ አልኩኝና ሽርጤን አውጥቼ ትከሻዬ ላይ አድርጌ ያን ድንጋይ ስሸከም ወዲያውኑ እንዳውድቂት በሽታ ጣለኝ አሉ። እና ወደኩና ነው ፊንተውኩኝ በቃ ራሴን ሳትኩኝ አሉ። እዛ ትንሽ ከቆየሁ በኋላ ምን ሆነ ምናምን ብሎ ሰው ሲመጣ እንሳቸው አይኔ ፈጦ ወደ ሰማይ በቃ እንትላለሁ እንደምንም መናገር አቅቶኝ ሽርጤን ስጡኝ አልኩኝ። ሽርጤን አንጥተው ሲያለብሱኝ በቃ ወዲያውኑ ዳንኩኝ። ለምን እፍረት ገላ ተገለጠ ተብሎ ማለት ነው። ታዲያ እየተደረጉ ነው ያሉት። ከዛ በኋላ እፍረት ገላዬ ከማንም ሰው ፊት ተገልጦ አያውቅም ይላሉ። እንግዲህ ልጅ የገጠር ልጆች ግዴላቸውም በቃ አንድ ነገር ሲሸከሙ ሽርጣቸውን አውጥተው እዛ ያደርጋሉ ማለት ነው። እንደዛ ለማድረግ ሞከርኩኝ። አጎቴ ምክር እዛ ያ ነገር አደጋ እንዳስከተለብኝ አወቅኩና ከዛ በኋላ ልብሴን እንኳን ተጋልጬ አላውቅም። ፈቃለ አባሱ ለነቢይ እጃል ኢዛረከ አላ ረቀበቲከ የቂከ ሚን አልሒጃራ። አንተ ልጅ ነህ ምንድን ነው እንትን የምትለው? በባዶ ትከሻህ ድንጋይ እየተሸከምክ ትከሻህ የሚቆስል ይልቁንስ ሽርጥህን አጣጥፈህ ትሸከምበት ጥሩ ይሆናል ብሎ መከረኝና ያንን ሞከሩ። ፈኸረ ኢለል አርዲ ያንን ሳረግ ወዲያውኑ መሬት ላይ እጄ ተፈጣፈጥኩኝ። ወጦሚሃት አይናዋ አይኔ ፈጠጣሉ ለሰማ ثم አፋቀ ከትንሽ ቆይታ በኋላ ነፍሴን አወቅኩኝ። ፈቃለ ኢዛሪ ቶሎ ሽርጤን ስጡኝ አልኩና ፈሸዱ አለኝ። ሽርጡን አንጥተው ሲያለብሱኝ ወዲያው ዳንኩኝ። ወፊ ሪዋየትን ፈማ ሩእየት ለው አውረቱን ባደ ዛሊክ ከዛ በኋላ እፍረት ገላዬ ተጎብበት እስተ ብርቴ ያለ ክፍለ ሰውነት ማንም ሰው ፊት ተገልጦ አያውቅም አሉ ማለት ነው። ያው እንግዲህ ነብይ ከመሆናቸው በፊት ማለት ነው። ወካነ ነብዩ ሰለላሁ ዐለይሂ ወሰለም የምታዙ ፊ ቀውሚ ቢኺላልን አዝባ በአጠቃላይ ነብዩ አለይሂ ሰላቱ ወሰላም በህዝባቸው መካከል በመልካም ስራ የታወቁ ናቸው። መልካም ስራ ከተባለ በነሻጥ ነው የሚሳተፉት ሁልጊዜ። መጥፎ ነገር ከሆነ ደግሞ የጎሪጥ አይተው ዘወር ነው ትተውት ማለት ነው። ወአኽላቅን ፋዲላ ምርጥ የሆነ ደግሞ ባህሪያት እንዳላቸው ሁሉም ሰው ያውቅ ነበረ ማለት ነው። ወሸማኢለ ከሪማ አኽላቅ ስነ ምግባራቸው ደግሞ በጣም ከማንም የበለጠና የነጠረ የተሻለ መሆኑ ሊመሰክር ነበር። ፈካነ አፍضل ቀውሚሂ ሙሩአተን ክብራቸውን በመጠበቅ ተሁሉም ሰው የበለጠ እሳቸው ነበሩ ጥንቁቁ ማለት ነው። ወአሕሰነሁም ኹሉቃ እንዲሁም ጸባያቸው ወይም ተፈጥሮ ተክለ ሰውነታቸው ከሁሉም የተዋቡ እና ያማሩ ነበሩ ማለት ነው። ወአዕዘሁም ጅዋራ እንደገና ደግሞ በጓደኞቻቸው መካከል ከሁሉም የበለጡ የላቁ ነበሩ ማለት ነው በሁሉም ነገር።
ወአዕዘመሁም ሒልማ በትዕግስትም እንደዛው የልጅ አዋቂ ነበሩ። እንደ ወጣት ግንፍልተኝነት ስሜት አይታይባቸውም ነበረ ማለት ነው። አስተውለው ሁሉን ነገር አመዛዝነው ነበር የሚሰሩ። ወአስደቀሁም ሐዲሳ ሲናገሩ ደግሞ እውነት ብቻ ነው የሚናገሩት፣ ለቀልድ እንኳን ውሸት አይናገሩም ማለት ነው። ወአልየነሁም አሪካ እንደገና ደግሞ ጃኒባቸው ማንነታቸው ለዛባ ነው ማለት ባህሪያቸው ሸጋ ነው ማለት ነው። ለማንም አይሻክሩም። ሁሉ ሰው ጓደኝነታቸውን ይፈልጋል። አንድ ሰው ሰውን አያስቀይሙም ማለት ነው። ወአፈሁም ነፍሰን ነፍሳቸው ደግሞ ቁጥብ ናቸው፣ ጥንቁቅ ናቸው። ስግብግብነት፣ ስስታምነት፣ ራስ ወዳድነት ነገር የለም። ጨዋነት ይታይባቸው። ወአክረመሁም ኸይራ በኸይር ነገር ደግሞ ቀዳሚ ናቸው። ሁልጊዜ በኸይር ነገር ማንም አይቀድማቸውም ማለት ነው። ወአበረሁም አመላ ስራቸው ደግሞ የተሳካ ነው። ሁልጊዜ ጥሩ ነገር ብቻ ነው የሚሰሩት። ወአውፋሁም አዳ ቃል ኪዳናቸው የተከበረ ነው። ወአመነሁም አማነትን አማናቸውም እንደዛው የተሟላ ነው። እሳቸው አማና ያጓድላሉ ተብሎ አይታሰብም ማለት ነው። ስለዚህ ከልጅነታቸው ጀምሮ መሐመዱል አሚን ይባሉ ነበረ ወይም አሷዲቁል አሚን ይሏቸው። ሐታ ሰማሁ ቀውሙ አልአሚን ገና በልጅነታቸው ህዝቦች ታማኙ ልጅ እያሉ ያመኳሻቸው ነበር ማለት ነው። ሊማ ጀማዓ ፊህ ምን አልአህዋል ሳሊሃ ወልኺሳል ልመርጥያ እና ያላቸው ስነ ምግባርና መስተጋብራቸው በጣም የተዋጣለት ስለሆነ ሁሉም ሰው ያደንቃቸው ነበር፣ ይቀናባቸው ነበር ማለት ነው። ኺሳል ልመርጥያ ማለት ሁሉም ሰው ዘንድ ያሳየው የሚባሉ ባህሪያቶች ነበሯቸው። ወካነ ከማት እንደ ቃለት ኡሙል ሙእሚኒን ኸዲጃ ባለቤታቸው በቅርብ ታውቃቸው ስለነበረ ስለሳቸው ባጭሩ እንደገለጠችው ማለት ነው። ምን አለች? የሕሚሉል ከለ አለች። ማንኛውም ከባድ ነገር ሰውን ለመርዳት ይከብደኛል አይሉ ነበር። ከባድ ነገር ሁሉ ይጋፈጡ ነበር አሉ። ሰውን ለመርዳት ለማስደሰት ኸይር ለመስራት ወደኋላ አይሉ ነበር። ወየክሲቡል ማዕዱም የሌለን ነገር ደግሞ ጥረው ማምጣት ደስ ይላቸው ነበር። የለኝም ብሎ አንዳንድ ሰው ዝም ብሎ በስንፍና ያን ነገር ለማግኘት አይፈልግም። እሳቸው ግን የሌላቸውን ነገር ሁሉ ለማስገኘት ራሳቸውንም ሌሎችንም ለመጥቀም ወደኋላ አይሉም ነበር። ወዩቅሪ ضይፍ እንግዲያ ማስተናገድ ይወዱ ነበር በጣም። ወዩዒኑ አላ ነዋኢብል ሐቅ በሐቅ ክስተት ላይ ደግሞ እንደዛው ተሳታፊ ነበሩ። አንድ ነገር ሐቅ እንስራ ከተባለ ግንባር ቀደም ነው። ወይም ደግሞ የሰው ሐቅ ተነካ ከተባለ ያን በማስከበር ላይ የመጀመሪያ ቀዳሚ የሆኑ ነበረ ማለት ነው። እና እንዲህ አይነት እንግዲህ ገና ነቢይ ከመሆናቸው በፊት በሁሉም ነገር እንደ ምሳሌ የሚጠቀሱ ልዩና ብርቅዬ ሰው እንደነበሩ ጥላትም ወዳጅም የቅርብም የሩቅም ይመሰክርላቸው ነበር ማለት ነው።